አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሆኑ። እንኳን አደረሳችሁ። ቸሩ አምላካችን ከንጹሐን በረከት ያሳድርብን። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና። ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህንን አታውቅም? አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው። ስለ ቅዱስ ቃሉ ቸሩ አምላክ ቅዱስ ስሙ የተመሰገነ ይሁን። ቸሩ መድኃኔዓለም ከቅዱስ ኒቆዲሞስ በረከት ያሳድርብን። ነገ እሁድ በቤተክርስቲያናችን 7ኛ ሳምንት ነው፣ ወይም 7ኛ ሳምንት ማንሻ 7ኛ እሁድ ነው። ዕለቱ ዕለተ ኒቆዲሞስ ይባላል። ስለ ቅዱስ ኒቆዲሞስ የምንማርበት የምናስተምርበት ቅዱስ ኒቆዲሞስን እንመስለው ዘንድ መንፈስ ቅዱስ በቅዱስ ያሬድ አድሮ ስርዓት ሕግ ሰርቶልናልና እሱን የምናስብበት ሳምንት ነው። ዘወረደ ብለን የአምላክን መውረድ፣ እኛን ለማዳን ሰው መሆን፣ ቅድስት ብለን ጾሙን፣ ምኩራብ ብለን ትምህርቱን፣ መጻጉዕ ብለን ተአምራቱን፣ ደብረ ዘይት ብለን ዳግም ምጽአቱን፣ ገብርኄር ብለን በዳግም ምጽአቱ መንግሥተ ሰማያት የሚወርስ ማን መሆኑን፣ ከዚያ በ7ኛው እሁድ ደግሞ ኒቆዲሞስ ብለን ገብርኄርስ ማንን ይመስላል ትለኝ እንደሆነ ገብርኄርማ ኒቆዲሞስን ይመስላል። ኒቆዲሞስ ማለት የስሙ ትርጉም መዋዕየ ሕዝብ፣ ሕዝብን ድል የሚነሳ ይላል። በእምነቱ በትምህርቱ በተአምራቱ ቢል ያስተረጉማል። ቅዱስ ኒቆዲሞስ በአጭር የአይሁድ አለቃ፣ የሸንጎ ዳኛ፣ የሊቃናት አባል፣ እጅግ ባለጠጋ፣ ገንዘብ የበዛለት ሰው ነው። ከሁሉ በላይ ግን እግዚአብሔርን የሚፈራ የእስራኤልን መዳን የመሲህን መምጣት በተስፋ ሲጠብቅ የነበረ ሰው ነው። ቀኑ ደረሰ፣ ጊዜ ሲደርስ አምባ ይፈርስ ነውና ቀኑ ደርሶ ትንቢት ተቆጠረ፣ ሱባኤ ትንቢት ተነገረ፣ ሱባኤ ተቆጠረ። ምን ነው መሲህ ቀረ እያለ ሲያስብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ ከጦመ በኋላ ያደረጋቸውን ታምራት የሚያስተምረውን ትምህርት በጥንቃቄ አዳመጠ፣ ተመለከተ። ካየው ነገር ውስጥ ስህተት የሆነ አላገኘምና ሁሉንም ግን በአካል ሄዶ መረዳት ይገባልና ቀጥ ብሎ ወደ ጌታችን ሄደ። ሲሄድም በሌሊት ሄደ። በሌሊት የሄደበትን ምክንያት መጻሕፍት ለብዙ ይተረጉሙታል። ለስጋዊ ለመንፈሳዊ ያስተረጉማል። ለስጋዊ ቢሉ እንዳይነቀፍ አይሁድ ከክርስቶስ የተባበረ ከምኩራብ ይውጣ ብለዋልና
ስለዚህ አይሁድ እንዳይጣሉት፣ አንድም ምዕመናን አይተውት ሊቅ ነው ብለን እያልነ ለካ ገና ትምህርት አልተካተተለትም ብለው እንዳይንቁት። ይሄ ሥጋዊ ምክንያት ይባላል። እማያስደንቅ ምክንያት ማለት ነው። ሰዋዊ ምክንያት ነው። መንፈሳዊ ምክንያቱስ ምንድን ነው ቢሉ ድንገት የሚሄድበት ጎዳና ባይቃናለት ለሰዎች መሰናክል ላለመሆን፣ አንድን መምህር ነቢይ ወይም ጻድቅ ነው ብለን ያሰብነውን ሰው ለማረጋገጥ ለመመርመር ከሆነ እኛ ማዕረግ ያለን ሰዎች ከሆነ ሰው እያየን መሄድ የለብንም። ለምን? አያገሌ ሄደማ ቅድስናውን አረጋግጦ ነው ብሎ ሰው ተከትሎ ስለሚሄድ። ስለዚህ እርግጠኛ ከመሆኑ በፊት ሰዎች እንዳዩት አልፈለገም። ይሄ መንፈሳዊ ምክንያት ነው። አንድ ሁለተኛ ነገር ቃለ እግዚአብሔርን በሌሊት በክት ልቡና ማዳመጥ ይገባልና ይህም መንፈሳዊ ምክንያት ነው። ለፍጻሜው ግን በሌሊት ማለቱ ሌሊት የተባለች ኦሪት ናት። ገና በኦሪት እምነት ሳለ አንድም ኦሪት ማን ነው? ሌሊት የተባለ ጨለማ የተባለ አለማመን ነው። ገና ባለማመን ሳለ ሄዶ ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ፣ መምህር ሆይ ከእግዚአብሔር ዘንድ እንደመጣ አላመነም ቢሉ እግዚአብሔር ልኮህ፣ አምኗል ቢሉ ከእግዚአብሔር ከአብ አካል ዘማ አካል ባህሪ ዘም ባህሪ ቅድመ ዓለም እንደተወለድክ ድረ ዓለም ከእመቤታችን ተወልደህ ፈቃድ ከፈቃዱ አንድ ነውና ከወዲህ ዓለም ወዲህ ዓለም መጥተሃል። እስመ አልቦ ዘይክል ገቢረ ዘንተ ተአምረ ዘአንተ ትገብር፣ አንተ የምትሰራውን ድንቅ ሥራ መስራት የሚቻለው የለም ብሎ አለ። ጌታችን ኒቆዲሞስን ቀጥታ ወደ ምስጢረ ድህነት ጎትቶ ወሰደው። እሱ የመጣ ለመመርመር ነው። ክርስቶስ ነው ወይስ አይደለም፣ መሲህ ነው ወይስ አይደለም የሚለውን ለመመርመር ነው የመጣ። ቀጥታ ጎትቶ ወደ ምስጢረ ጥምቀት አስገባው። ዳግመኛ ያልተወለደ አይድንም አለው። ጌታዬ መምህር ወይ እንዴት ይሆናል? ሰው እንዴት መወለድ ይችላል? አርጅቶ እንደገና። ልክ ዛሬ ስለ ጥምቀት አሕዛብ ሲነግሯቸው እንደሚያስቡት አይነት ማለት ነው። ከዚያ ጌታችን አብራራላት። ዳግመኛ መወለድ ማለት ከውሃ ከመንፈስ ቅዱስ ነው። ነገሩ እንዳይረቅበት በጣም እስመ መንፈስ ሀበ ፈቀደ ይነፍህ፣ ነፋስ ወደ ወደደው ይነፍሳል። ወቃሎ ትሰምዕ፣ ድምፁን ትሰማለህ አይደል? ቅዱስ አትናቴዎስ በቅዳሴ ይሌለ ታደምጾ ለነፋስ እንበለ ርእይ ወተሐውሮ ለጊሚ እንበለ ድምፅ ይላል። ደመና ጭጋግ ይታያል አይታይም? ንገሩኝ። እንዴት ዋላችሁ? ይታያል አይታይም? ድምፅ አለው? ይገርማል አይደል? የዚህ ተቃራኒ ደግሞ ነፋስ ይታያል አይታይም? ግን ምን አለው? ድምፅ። ለዛ ነው ተሐውሮ ለጊሚ እንበለ ድምፅ ወታደምጾ ለነፋስ እንበለ ርእይ ይላል ቅዱስ አትናቴዎስ በቅዳሴው። እስመ መንፈስ ሀበ ፈቀደ ይነፍህ፣ ነፋስ ወደ ወደደው ይነፍሳል። ወቃሎ ትሰምዕ፣ ድምፁን ትሰማለህ። ወይተአምር እምኀበሂ ይመጽእ ወኀበሂ ይሐውር፣ ወዴት እንደሚመጣ ወዴትም እንደሚሄድ ከቶውኑ አታውቅም። ከማወክ የኩሉ ዘይትወለድ መንፈስ ቅዱስ፣ ከመንፈስ ቅዱስ ሲወለዱም እንዲህ ነው ብሎ ርቀቱን አስረዳው። አሁንም አልተረዳሁምና ጌታዬ እፎይ ይትከሃል፣ ይሄ ነገር እንደምን ይቻላል አለሁ። ያን ጊዜ ጌታችን አስረድቶ ምን አመጣ? ተግሳጽ። ምን አለው? አንተ ሊቆሙ ለእስራኤል ወዘንተ ነገር ይተአምር። እንዴ አንተ የእስራኤል መምህራቸው ሊቅ እንዴት ይችን አታውቅም? እንዴት ይህን አታውቅም? ለምን እንደዚህ ያለው ቢሉ በዳዊት በሕዝቅኤል በኢሳይያስ አድሮ የተናገረውን ትንቢት ሲያነበው ነው የሚውል። ይህንን የመሰለ ዳግመኛ በጥምቀት ስለመወለድ አለ። ለምሳሌ ቅዱስ ዳዊት በመዝሙር 50 አለ አይደለም? ትነዝሃኒ በአዛብ ወእነጽህ። አዛብ ምንድን ነው? ዳዊት የምትደግሙ ሰዎች አዛብ ምንድን ነው? የእኛም አባቶች አንዳንዶቹ ስሚዛ ነው አሉ። ስሚዛ ይላል አይደል? አማርኛው ላይ የመጨነቅ ነው እንጂ አዛብና ስሚዛ አንድ ነገሮች አይደሉም። መጀመሪያ አዛብ እኛ ሀገር ላይ ያለ ነገር ያለ። በብሉይ ኪዳን
ስሬት ሲያደርጉ መስዋዕት ከተሰዋ በኋላ ደሙን ምን ያደርጋሉ? ይረጫሉ። ያንን ደም የሚረጩበት ከተለያየ አይነት ቅጠል ይሄ እንደ ሀረግ የሚመስል ነገር ግድግዳን ታኮ አጥርን ታኮ የሚበቅል ነገር አለ። እሱን ሰብስበው በዚያ እየነከሩ አይደለም የሚረጩ። አዛ ማለት ነው። ተነዛህኒ በአዛቦ ነጽህ ተሐጽበኒ እና ይህንን አባቶቻችን ለምስጢረ ጥምቀት ከዚያ በትንቢተ ሕዝቅኤልም በትንቢተ ኢሳይያስም በሌሎችም ኃይለ ቃላት የተባለ ስላለ ማለት ነው። እንዲህ ብሎ አለው። ከዚያ አያይዞ ምስጢረ ሰማይ ምስጢረ ልደቱን ቀዳማዊ ልደቱን ዳህራዊ ልደቱን ነገረው። ሰው የመሆኑን ነገር ነገረው እና ቅዱስ ኒቆዲሞስ በተነገረው ነገር ተገርሞ አመነ። አምኖም አልቀረ። የቅዱስ ኒቆዲሞስ እምነቱ እያደገ ይሄዳል ይላሉ አባቶቻችን። ለዚህ በቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ሲከራከር ነው የምናውቀው። አይደለም ነው አይደለም? ኧረ በሞቴ እንዴት ዋላችሁ? አንድ ሰው የላከውን መልእክት ቅድም እየሰማሁኝ እኔ አላውቀውም ሰውየውን፣ ብቻ አጋጣሚ ስከፍት የሆነ ድምፅ ሰማሁ። በጣም ከምናደድባቸው ነገሮች ስታስተምር ስትጠይቃቸው ለተራው ነገር ሁሉ አፋቸውን ለጉመው ዝም ሲሉ ይገርመኛል። እኔ ሆን ብቻ የነጭሆ ነበር እየመጣው አለኝ። ማን ልጁ አላወቅኩትም። እና ዝም የሚሉበትን ምክንያት እኔ እኮ ዝም የምትሉበትን አውቀዋለሁ። አንደኛ በጣም የተማራችሁ ስለሆናችሁ ትኮራላችሁ፣ እናውቃለን አይደለም? እንደሱ አይደለም ምክንያቱ። ካልሆነ ደግሞ ሌላ ነው ምክንያቱ። ሁለተኛው እሱ ምንድን ነው? ደንዝዛችኋል። ስለዚህ ዛሬ የትምህርታችን ርዕስ ሞቲቬሽን ይሆናል። አይደለም? የታለ ሰብሳቢው አለ? አውጭ ነው ያለ? ምንድነው ርዕሱ በለው እስቲ። ዛሬ አልሰጠኝም እኮ ምንድነው ርዕሱ በለው እስቲ። እዛው እንጠይቀው እንጂ ምንድነው በቃ በለው ና በለው። እዛ ውስጥ ምን እያሰራ ነው? እያወራ እሱ ነገር ለሰው አይን ስለሚከብድ አታንቀሳቅሱት። ይኸው በዚህ እኮ ቦታ አለላችሁ፣ እሱ አካባቢ የተቀመጣችሁ። እንዴት ዋላችሁ? መጣ አነቃቂ ንግግር በቃ ይኸው። ስለዚህ ስለደነዘዛችሁ ዛሬ ርዕሳችን አነቃቂ ንግግር ነው። ርዕሱ ሌላ ነው የነበረ፣ ሃይማኖትና ፖለቲካ የሚል ነበረ። ፈራ ነው አባቶቻችን ተዋሉን። ተው ነው ሰምተው ለውጥ ላይ ያመጡልህ አደጋ አትጥራ ተባልኩኝ፣ ተውኩት። በነገራችሁ ላይ የምናገረው ነገር ለእናንተ አይደለም፣ ለጠላት ነው የሚገባው። ለዛ ያን እኮ የቸገረኝ ነገር እና ለእናንተ ትርጉም አይሰጣችሁ፣ ለሌላ አካል ግን ይገባዋል። ያን ጊዜ ጥርሱን ያገጣል። እነዛ እንዳይሆን ያን ርዕስ ተው ነው እንግዲህ እዳን ያለም ይሆነው ብለን። ስለዚህ ወደ ሌላ ርዕስ እንሂድ ተብሎ እንግዲህ ያው አነቃቂ ንግግር ሞቲቬሽን ምንድን ነው የሚለው? ይሄ ሞቲቬሽናል ስፒች ነው የሚባለው። እንደዛ ነው እሱ የሆነ ርዕሳችን እና እንዴት ዋላችሁ? ቅዱስ ኒቆዲሞስ በቅዱስ ዮሐንስ ወንጌል የምናውቀው ምን ሲል ነው? ሲከራከር ነው አይደለም? አዎ። ከዚያ በቅዱስ ዮሐንስ ወንጌል ምዕራፍ 7 ላይ ስንሄድ ሲከራከር አሁንም ድጋሚ እናገኘዋለን። ግን ጌታችን አይደለም፣ ጌታን የሚነቅፉትን ሲከራከራቸው እናገኘዋለን። አደገ ማለት ነው። ጌታን ከመከራከር በእሱ አምኖ እሱን የሚጠሉትን ሰባ ሊቃናትን የአይሁድ ሸንጎን ሲከራከራቸው እናያለን። ኦሪትክሙኑ ትኩየንኖ ለሰብ ዘንበለ ይትትዎ። ምንድን ነው ሕጋችሁ? ኦሪታችሁ አለ። እንዲያውም ሕጋችን በማለት ፈንታ ሕጋችሁ አላቸው። ሰውን ሳይመረምሩ ፍረዱበት ትላለች ወይ? አንተ ከገሊላ ነቢይ ይነሳል ትላለህ፣ ከገሊላ ነቢይ አይነሳም ብለው ድፍንፍን አድርገው ወጥተው ሄዱ። ለጌታ ተከራከረም። በሶስተኛው መጽሐፍ ቅዱስ ላይ አልተጻፈም፣ በትውፊት ታሪክ ነው ያለ። የገሊላ ሰዎች ወዳጅነቱን አምነው መጥተው እባክህ አማልደን፣ አንበጣ ድርቅ ፈጀን እባክህ ብለው ለምነውት ከጌታችን ሄዶ ሲነጋገር ካልቀረማ የባሕርይ አምላክነቱን ሊገልጥለት ወዶ ግሩም መልአክ መጥቶ ለጌታችን ሲሰግድ አይቶ እምነቱ ተጨምሮለታል በልቡ ነው። የዚህ ሁሉ መጨረሻው ግን ሁሉም ሰው የሚፈተንበት ቀን አለው። ያቺ የመጨረሻ የፈተና ቀን ስትደርስ መቼስ የምታውቁት ወዳጅና ጠላት የሚለይ የዛን ጊዜ ነው። አዎ። እና አልቦ ዘመድ ጊዜ ተዋረዶ የሚል አንድ ቀን ያለ አይደለም? ሰው ዘመድ የሚታወቅ በመከራ ቀን ነው። እምነት የሚገለጥ በመከራ ቀን ነው። የሀገር ፍቅር፣ የወገን ፍቅር፣ የሃይማኖት ፍቅር፣ መንፈሳዊነት፣ እውነተኛነት የሚገለጥ እንደዛ ነው አይደል? ባለበገና ምን አለ?
አንዳንድ ጊዜ ለጥቃቅን ነገር እንተዛዘባለን አይደል? አንዳንድ ነገር ተዛዘብን አይደል? በብዙ ነገር አሁን ሰሞኑን በተፈጠሩ ነገሮች ተዛዘብን። በእናንተም ያሉት በሚያወሩት እዚህም በሚደረገው እንደዛ ተዛዘብን አይደል? ዓርብ ረቡዕን ገደፍኩ በስጋ ባዋዚ እንዲህ ለሚደርሰው ለማይቆየው ጊዜ አለ ባለበቅ ነው። ስንተዛዘብ 9 ወር ሳይሞላ እኮ ነው የተዛዘብን። እንዲሁ 9 ዓመት 90 ዓመት የምትኖሩ መስሏችሁ ነበር አንዳንዶቹ። እኔ ያሳዝነኛል። ነገን አናውቅም። ግን ይውላችሁ ሁልጊዜ ከሐቅ ጎን ቆሙ። ሁልጊዜ ከመጻሕፍት ጎን ቆሙ። ሁልጊዜ ከእግዚአብሔር ጎን ቆሙ። ጌታችን ተናግረው የለ ወጽድቅኒ ታግእዘክሙ፣ እውነት አርነት ታወጣችኋለች። ምን ያደርጋል? ለሆድ ቢያድሩት አባቶቻችን ለሆድ ያሉት ሆድ ይቆርጣል አሉ። እውነቴን ነው። ለእግዚአብሔር ያሉት ግን ይስማማል። ማሰቡ ጥሩ ነው እና ሁሉም የሚገለጥበት ቀን ይመጣል። ወንፊት አለ እኮ አንጓሎ የሚተፋ ማለት ነው። እና ዘንበለ ትብጻሕ ዕለተ እግዚአብሔር አባይ ወግርምት፣ ያቺ አስፈሪ ቀን ማንንም ማትመርጠው ያጠፋ ሁሉ የሚጠፋበት ያቺ አስጨናቂ ቀን ትመጣለች። ያቺ ቀን ሰዓት ደርስ አለ እስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን፣ የእግዚአብሔርን ስም የጠራ ይድናል ተብለናል። ቅዱስ ኒቆዲሞስ ያቺ ቀን ስትመጣ ሰማይ ምድር ሲደባለቅ ጌታ ሲሰቀል ሁሉ ሲፈራ ከአንድ ወልደ ነጎድጓድ ከአንዲት እግዝእትነ ማርያምና ከጥቂት ቅዱሳት አንስት በቀር ሌላው ሲሸሽ ቀባሪ እንኳ ሲጠፋ እንኳን የሚያድን የሚቀብር ሲጠፋ በዚያ ሰዓት ወገቡን ታጥቆ ተገኘ። ኒቆዲሞስ ማለት ይሄ ነው። እችን ከእሑድ ጀምሮ ያለችውን እሷን ማሰብ ነው። አያችሁ፣ መጀመሪያ መረመረ፣ ተረዳ። ከተረዳ በኋላ የማይገባ ነገር አምላኩ ላይ ፈጣሪው ላይ ፈጣሪያችን ላይ ሲናገሩ ምን አደረገ? ምላሽ ሰጠ አይደለም? ኋላ በመጨረሻው ያቺ ቀን ስትመጣ እንዴ ከዚህ የከፋ ምን አለ? ቢገሉኝም ይግደሉኝ፣ የፈቀዱትን ያድርጉኝ ብሎ ሽቱ ይዞ ጌታችንን ሄዶ በክብር ገንዞ ከዮሴፍ ቅዱስ ዮሴፍ ዘአርማትያስ ጋር እየሳመ እያለቀሰ ምን ይል ነበር ይላሉ አባቶቻችን? ሞትከኑ መንሥኦሙ ለምውታን፣ ሙታንን የምታስነሳ የነ አልዓዛር ጌታ፣ የነ ወልደ መበለት የነ ወለተ ኢያኢሮስ ጌታ አንተ ሞትክ። ደከምከኑ መንሥኦሙ ለድኩማን፣ ደካሞችን የምታበረታ ጎባጦችን ያቀናህ አንተ ደከምክን እያለ እንባው እየፈሰሰ ያን ጊዜ ጌታችን ምን አላቸው? ሁለቱ ምን እንደ ፍጡር እንዲህ ትሉኛላችሁ? ከዚያ ምን አሉ? ጌታ ሆይ ምን እንበል ታዲያ አሉ። ዓይናቸውን ገለጸላቸው። ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ሌሎቹም እንደ ሻሽ ተነጽፈው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት ሲሉ ሰሙ። እንደዚህ በሉ አላቸው። እንደዚያ እያሉ ገንዘው ቀብረውታል። ኋላም አክብሯቸዋል አይደለም? ዮሴፍ ኒቆዲሞስ እየሳማችሁ አክብራችሁ እንደገነዛችሁኝ እኔም በስኢም በማክበር ወደ መንግስት ያስገባችኋለሁ፣ ሶፎር በሚባል የዕንቁ ዙፋን አስቀምጣችኋለሁ ብሏቸዋል። እግዚአብሔር የቅዱስ ኒቆዲሞስን በረከት ያሳድርብን። እንግዲህ ወደ ዕለቱ የትምህርታችን ርዕስ እንሂድ። እንዳረሳው አንድ መምህር በዚያ ከሊቀ ሊቃውንት ዕዝራ ሐዲሳት የተማሩ በሌላ ግን በድጓ መምህርነታቸው የሚታወቁት የእንታ ላይኩን መጽሐፍ አሳትሞ ብዙዎቻችሁ አላወቃችሁ መስል በዚያ በቴሌግራም ለጥፌው ነበረ። ድጓ በመጽሐፍ ቅዱስ የሚል መጽሐፈ ድጓ አለን እኛ፣ ትልቁ ዋናው መጽሐፈ ድጓ። ግን ያ መጽሐፈ ድጓ ወደ አማርኛ ተተርጉሞ ለሕዝብ የደረሰበት እድል ስላልነበረ ያንን ለማድረግ ተተርጉሞ እንደገና ደግሞ ከመጽሐፍ ቅዱስ ተናጽሮ እያንዳንዷ ቃል ድጓ ላይ ያለችው ድጓ ከመጽሐፍ ቅዱስ ጋር ምን ያህል እንደሚስማማ ለማሳየት ቅዱስ ያሬድ ልክ መጽሐፍ ቅዱስን አራቱ ወንጌላውያን ሌሎቹም ቅዱሳን ሲጽፉ መንፈስ ቅዱስ እጃቸውን እጅ አድርጎ አይምሯቸውን አይምሮ አድርጎ እንዳጻፋቸው ቅዱስ ያሬድም እንዲያ እንዳጻፈው ለማሳየት ነው። እና እሁድ ምርቃት አለ መንበረ መንግስት 7 ሰዓት ላይ ያው ሁላችንም እንገኛለን። እግዚአብሔር እንደፈቀደ ተጠርታችኋል። ከዚያ ደህና ዋላችሁ። 7 ሰዓት እሁድ በ20 መንበረ መንግስት አዳራሽ ላይ ማለት ነው። የአበሻ ቀጠሮ ነው እናውቀዋለን። እስከ ተኩል ይጀመር ይሆናል። ግን ያው መቼም ቀድሞ ተገኝቶ ሰው ሞኛ ሞኝ ነው። በነገራችን ላይ ወደ እንደዚህ አይነት ነገር ስትጠሩ በሰዓት ትገኙና ምን ታደርጋላችሁ? ጸሎታችሁ ማድረግ
ታዩታላችሁ አይደለም? ከዛ ጸሎታችሁን አድርጋችሁ ከዛ ቁጭ ብላችሁ መጽሐፍ ይዞ መሄድ አይደለም? ከዘገየባችሁ ዝግጅቱ ማንበብ ነው። ለምን 3 ሰዓት አይዘገይም? እንደዚያ ነው መንፈሳዊ ልማድ ይባላል። እንደሱ ከሆነ ዘንድ ወደ ትምህርታችን ንግባ። ባለፈው ስለ አነቃቂ ንግግር ወይም ስለ አጠቃላይ ስለ ሞቲቬሽን ምንነት አስተምሬ ነበረ፣ ግን ለእናንተ አይደለም። በአጋጣሚ ጎንደር ውስጥ ይሄ ችግር ይሄ በሽታ ገብቶ 1 2 3 ሰንበት ትምህርት ቤቶችን አጥቅቶ ነበረ፣ ወስደዋቸው ነበረ። እንድታውቁት የምንማርበት እኛ መሰረታዊ ምክንያቱ ይሄ ሞቲቬሽናል ስፒች የሚባለው አነቃቂ ንግግር የሚባለው ነገር በማን እጅ ነው ያለ ካላችሁ 99.9% በፕሮቴስታንቶች እጅ ነው ያለ። ፕሮቴስታንት ብለን ስንል ተሐድሶዎችን ጨምሮ ማለታችን እና ባጭር ሞቲቬሽን ወይም መነቃቃት ምንድን ነው? ከየት ነው የመጣ? ይጠቅማል ወይስ ይጎዳል? ጥቅሙ ያመዝናል ወይስ ጉዳቱ ያመዝናል? እንጂ እንደባለፈው የ2 ሰዓት ምናምን እንደቆየው ንግግር በጣም ዝርዝር ውስጥ አልገባም። ባጭር ጥንቃቄ እንድናደርግ መልእክት ከመንገር አንጻር ብቻ ነው። በራሱ ቃሉ መነቃቃት ነው የሚሻል? እንደ ክርስቲያን ስታስቡት መንቃት ይሻላል። እንዴት ዋላችሁ? መንቃት ይሻላል? መነቃቃት ይሻላል? መጽሐፍ ምን ይላል? ንቃ መዋቲ ይላል አይደለም? አንተ የምትተኛ ምን በል ንቃ ይላል። አሁን እኛ መንቃት ስንል ትርጉማችን ምን ማለት ነው? በብሉይ ኪዳን የነበሩ ቤተ እስራኤል መምለካያን እግዚአብሔርን ከማመለክ ሲወጡ፣ ከበጎ ስራ ሲዘናጉ፣ ወይም ንዋ መሐኬት ሲይዛቸው፣ ስንፍና ሲመጣ ነቢያት፣ ካህናት ወደ እነርሱ ይላካሉ። ምን እንዲያረጓቸው? እንዲያነቋቸው። እንዲያነቃቋቸው አይደለም፣ እንዲያነቋቸው። ማንቃት ምንድን ነው? የተኛን ሰው ተነስ ብሎ ይቀሰቅሱታል አይደለም? ስለተኛ የተኛ ሰው አደጋ ቢመጣበት ያያል? ንገሩኝ። ይሰማል? ያስተውላል? አያስተውልም። ስለዚህ የነቃው ቀድሞ የነቃው ወይም እግዚአብሔር ያነቃው ያ ሰው አደጋ ሲመጣበት አንተ ተነስ፣ ተከላከል ወይም ሽሽ ብሎ ያነቀዋል። ነቢያት፣ ካህናት ሲሰሩት የነበረው ስራ እሱ ነው። እግዚአብሔርን ሲበድሉ፣ ምክንያቱም የኃጢአት እንቅልፍ እንዴት ነው የሚመጣ ከተባለ መጀመሪያ ኃጢአት ስንሰራ ደንግጣለን አይደል? ሲደገም ድንጋጤው ትንሽ ቀንሳል። እያለ ሄዶ መደንገጣችን ጨርሶ ይቆማል። የመጨረሻ ሲከፋ ግን ራሱ ኃጢአቱን እንደምን መቁጠር ይጀመራል? እንደ ጽድቅ ይቆጠራል። ያን ጊዜ ያ ሰው ሙሉ እንቅልፍ፣ ጥልቅ እንቅልፍ ላይ የኃጢአት እንቅልፍ ላይ ገብቷል ይባላል። ስለዚህ ይህንን ሰው ለማንቃት መንፈስ ቅዱስ ያደረባቸው ነቢያት፣ ካህናት ያስፈልጉ ነበረ። እንደገና ወደ አዲስ ኪዳን ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያት ወደ ዓለም የላከ ዓለም በኃጢአት በፍዳ በመርግም በአምልኮተ ጣዖት እንቅልፍ ላይ ነበረ። ስለዚህ ወንጌልን ሰብከው መከራ ተቀብለው ከጨለማ ወደ ብርሃን ከሞት ወደ ሕይወት ለመመለስ ወይም በነዋመ ኃጢአት በነዋመ ጌጋይ የነበሩትን አንቅቶ ክርስቶስ መድኃኒታችን ወደ ማወቅ ለመመለስ ሐዋርያት ሂደዋል። ለዚያ ነው አይደለ ቅዱስ ጳውሎስ ምን አለ? አንተ የምትተኛ ምን በል ንቃ፣ ክርስቶስ ምን ይልልሃል? ያበራልሃል። ምክንያቱም የምትተኛ ንቃ ብሎ ማለቱ ያበራልሃል ያለ ለምንድን ነው? ብዙ ጊዜ እንቅልፍ ከምን ጋር ነው የሚገናኘው? ጨለማ ጋር አይደለም? ምንተኛ ነዛ ነው። በምስጢሩ ግን እንቅልፍ አለማስተዋል እንደሆነ ሁሉ ጨለማ ደግሞ አለማመን ነው። እግዚአብሔር ያበራልሃል ማለት የእምነት ብርሃንን፣ የቅድስና ብርሃንን፣ የመዳን ብርሃንን ይሰጥሃል ነው። ከዚያም በኋላ የነበሩ ሰማዕታት በደማቸው፣ ሊቃውንት በትምህርታቸው፣ ጻድቃን በገድላቸው እንዲያ ሲያደርጉ እዚህ ደርሰዋል። ዛሬ የቅዱሳንን ታሪክ ከቅዱስ ወንጌል ከቅዱሳት መጻሕፍት ጋር አብረን የምንተርክበት ምክንያት በኃጢአት እንቅልፍ ያለው ሰው እንዲነቃ ነው፣ እንድንነቃ ነው፣ እንድናስተውል ነው። ለዚህም አብነታችን ምንድን ነው? በቅዳሴ ጊዜ ዲያቆኑ ወደ 13 ጊዜ ምን ይለናል? ተንሱ ለጸሎት ይላል አይደል? ልብ በሉ፣ ቆመን እያየን እኮ ነው ተንሱ የሚለን አይደል? በነገራችን ላይ አንድ ዲያቆን ሁሉም ሰው እንደ ቆመ እያየን ቢሆን ግዱን ምን ይላል? ተንሱ። ተነሱ የሚለን
በአካለ ሥጋ የተቀመጠ ካለ እንዲነሳ ነው። ዋናው ምስጢር ግን ሰዎች አካላችን ቆሞ ልባችን ይቀመጣል፣ አይምሯችን ይቀመጣል። አባቶቻችን ምን ብለውታል? መንበረ ኃጢአት አራተ ዝንጋኤ ይሉታል አይደለም? የዝንጋኤ የመዘንጋት ያለማስተዋል አልጋ አለ ሰዎች የሚተኙበት። ቆመን እንኳ በመዘንጋት አልጋ ላይ የተኛን ሰዎች አለን። መንበረ ሐኬት አለ፣ የስንፍና የታካችነት ወንበር ይደክመናል አይደል? በነገራችሁ ላይ አብይ ጾም ሲመጣ ስቅቅ ይላል ሰውነት። ይሄ ሰዓታት መጣ ደግሞ ይላል። በተለይ ቀጥሩ ማለት ነው። ሳምንት ያን የተነገርኳችሁን በሙሉ ቆርጬ አውጥቼላችኋለሁ። ያው ችግር የለውም ተቆርጦ ወጥቶላችኋል። ካህናትን አለላ ለመባል ማለት ነው። ድሮ አንድ ወንድማችን ሰባኪ እዚህ ሲመጣ የነበረ የፍርድ ቤት ዳኛው ካህን የተባለ አይወደውም። ለምን እየሰደበን ይላሉ። ተሳድቦ ያውቃል? ሐቋን ስለሚናገር አይደል? ሐቋን ስለሚናገር እየሰደበን እሱ አይደል ችግሩ። በነገራችሁ ላይ ሌባ ሲሰርቅ ያልጨነቀውን ሌባ ሲሉት ለምንድን ነው የሚጨንቀው? ነና ዋላችሁ። ስሙ እኮ ነው ግብሩ፣ የግብር ስሙ እና ጾም ሲመጣ ሰውነት ስቅቅ ካለ ያን ጊዜ መንበረ ሐኬት ላይ ተቀምጠናል ማለት እሱ ነው። በታካችነት በስንፍና በመሰልቸት ወንበር ላይ የተቀመጠ ሰው አለ። ያንን ንቃ መዋቲ ይለዋል። ተንሱ ለጸሎት ብቻ አይደለም፣ ለተነብሩ ተንሱ ይላል አይደል? ተቀመጣችሁ ተነሱ። እዚህ ቤት ነግሬያቸው በሥርዓተ ቅዳሴ ላይ እንደዚያ ሲል አባቶቻችን ምን ይላሉ? ሕግ ባይሆንም እንኳ ከኃጢአት መቀመጫ መነሳትን፣ ከበደል መኝታ መንቃትን፣ ትንሣኤ ሕሊና ትንሣኤ ልቡና ስጠን ብሎ ይጸልያሉ። በዚያ ሰዓት በአንደበታቸው እንዲህ ለራሳቸው በውስጣቸው ማለት ነው። ድሮ ሥርዓተ ቅዳሴ ላይ ተምራችሁት ተናግሬያለሁ፣ እኔ አስታውሳለሁ በደንብ። ከዛ ውስጥ ጽባ ነጽሩ ሲላቸው ገጸ ልቦናን ወደ ምስራቅ ይልቁኑ ወደ ምስራቅ ምስራቃትን እመቤታችን መልስ ይላሉ። ወደ ምስራቅ ተመልከቱ ሲላቸው፣ ንነጽር ሲላቸው አእምሮ ልቦ ጥበብ ማስተዋል ስጠኝ ይላሉ። አውሰው ሲል የራሱ አለው መልስ ቅዱስ ቅዱስ ነው። ስለዚህ ስለ ማንቃት ስንነጋገር ማንቃት ማለት ይሄ ነው። መንቃትና ማንቃት ማለት መንቃት ከማንኛውም አማኝ የሚጠበቅ ግብር ሲሆን ማንቃት ማለት የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የቅዱሳን ሊቃውንትና የደጋግ መምህራን ስራ እሱ ነው። ጥፋት እየመጣበት እንደሆነ ገሃነመ እሳት እንዳይገባ ካለው የኃጢአት ጥልቅ እንቅልፍ እንዲነቃ ማድረግ ነው። ማነቃቃት ግን ሌላ ነው። በእንትን ታውቃላችሁ፣ ይሄ በሚጠጡ ነገሮች ለምሳሌ ካፊን ሲባል ሰማላችሁ። አሁን እዚህ ከቡና ከምትከምን አይደል? ካፊን ምንድን ነው ስራ? ወይም በእንግሊዝኛው ስቲሙላንት ይሉታል አይደለም? የሆነ ነገር ለምሳሌ ቡና ሰው ሲጠጣ ምን ይላል? ይነቃል ወይስ ይነቃቃል? ንገሩኝ። ይነቃቃል። አይነቃም። መንቃት አይደለም፣ ይነቃቃል። ሲጋራ ሲያጨስ ይነቃቃል። በነገራችን ላይ ሞቲቬሽናል ስፒች ማለት እንዲያው 100% ለማለት ሊከብድ ቢችልም እንኳ ግን 99.9% ከሲጋራ ከጫት ያላነሰ ነው። ምናልባትም የከፋ ድርጊት ነው። ሰዎች ጫት ሲቅሙ ይነቃሉ አይነቁም? ተማሪዎች በተለይ አሁን በዚህ በዩኒቨርሲቲ ያሉ ተማሪዎች ጫት ቅሙ ሲያነቡ በጣም ለጊዜው ደስ ይላቸዋል አይደል? አይምሯቸው ይነቃል አይደለም? ግን ነቅተው አይደለም፣ አነቃቅቷቸው። ምክንያቱም ባዕድ ነው ነገሩ፣ የነሱ ነገር አለ። በነገራችሁ ላይ መንቃት በእግዚአብሔር ኃይል ነው። እንዳትረሱ። ደህና ዋላችሁ። መንቃት በማን ኃይል ነው? መነቃቃት በምድራዊ ቅራቅንቦ ነው። እሱን ማወቅ ይገባናል። እና ታዲያ ይሄ በስጋዊ ደረጃ ይሄ ማነቃቃት ይሄ ሞቲቬሽናል ስፒች የሚባለው መቼን የተጀመረ ካላችሁ በሁለት ከፍሎ ማየት ነው። ይሄ ጥንታዊ የሚባለው በዓለም ታሪክ ውስጥ በጣዖት አምላኪዎች ዘንድ በጣም የተለመደ ነገር፣ ለምሳሌ በግሪክ ውስጥ በጣም ከተለመዱ ነገሮች መካከል አንደኛው ንግግር ማሳመር ነው አይደለም? እንድታውቁት የግሪክ ፍልስፍና የሚማሩ ሰዎች አንዱ ትልቁ የሚማሩት ነገር ምንድን ነው? የንግግር ጥበብ አይደል? ይገርመኛል። የምን ጥበብ? አስቡት። የንግግር ጥበብ ምን ማለት ነው? ሰዎችን በንግግር የማማለል ችሎታ ማለት ነው። ይሄ ነገር ከመንፈስ ቅዱስ ይመስላችኋል? ሰዎችን እንድታውቁት የሚያስፈልገው ነገር የዚህ ዘመን አብዛኛው ወንድሞቻችን ሰባኪዎች የሚናገሩበት የስብከት መንገድ አውቀውትም ይሁን ሳያውቁት ያኛው መንገድ ነው። ያኛው ዓለማዊው መንገድ ነው። አይታችሁ ከሆነ ስብከት ሲሰበክ ለስብከት ዝግጅት ያስፈልገዋል አይደል? ተናገሩ። ነገር ግን ያ ዝግጅት ስጋዊ ነው መንፈሳዊ ነው መሆን ያለበት?
መንፈሳዊ ዝግጅት ማለት ምን ማለት ነው? እስቲ መንፈሳዊ ዝግጅት የሚያደርግ ሰባኪ አስተዋውቁኝ በሞቴ። ከማስተማሩ በፊት ወገቡን ታጥቆ የሚጸልይ ጌታዬ ሆይ እኔ አላስተምርም፣ አንተ አስተምር፣ ኃጢአተኛ ነኝ፣ እኔ ከዚህ ልቆም አይገባኝም፣ ግድ ብለውኝ ነው፣ እባክህ ጌታዬ ዕዳ በደል አታድርግብኝ። እንዳትረሷት። ሰብኮ በዚህ ዘመን የሚድን ሰው ካለ ከባድ ነው። ሁልጊዜ ሰብኮ እኔ እችን የሚሰማ ተስቶት ካለ እዚህ መከረኛ ካሜራ ውስጥ ሰባኪ ድንገት እንዲያውም የምትሞክሩም ካላችሁ መስበክ ብቻ አይደለም፣ እናንተ ዲያቆናት ሁልጊዜ ቀድሳችሁ ስትወጡ እችን ልመዱ። ሁልጊዜ ስትወጡ መጨረሻ ላይ ሴበጸጋኪ ያው ትውፊት ነው፣ በሕግ የታዘዘ ባይሆንም ሴበጸጋኪ መሌ ተጸጋ ትላላችሁ አይደል? ሰባት ይባላል አይደል? ከዚያ በኋላ አቡነ ከማለታችሁ በፊት ጌታዬ ሆይ ዕዳ በደል አታድርግብኝ በሉ። ጼሊ ሀቤ ከጸሎት አለች አይደለም? እሱ ውስጥም አለ እኮ ጼሊ ሀቤ ከላይ ከማይ መቆረር በኋላ የሚደገመው ላይ አዎ አለ። አስቀድሞም ሳምንት ያልኳችሁ ስጋው ደግሞ ከመቀበላችን በፊት ምንድን ነው የምንል? ወሶበት ሜጠው ለምስጢረ ቅዱሳቲከ ኢይኩነኒ ለቅስት፣ ለፍርድ ለወቀሳ አይሆንብኝ ወይ ለኩነኔ ለገሃነም አይሆንብኝ። እና ሁል ጊዜ አገልግሎት ሲጨርሱ የትኛውም አይነት አገልግሎት ጌታዬ ዕዳ በደል አታድርግብኝ በሉ። ለምን? እኛ ያንን መስራት ከቶ ነው። እኔ እዚህ የቆምኩበት ቦታ ከቶ ነው መቆም ችሎታ አይደለም። እናንተ የምትቆሙበት ቤተ መቅደስ መቆም ከቶ ነው ችሎታችሁ አይደለም። ይህን ማወቅ አለባችሁ። ችሎታችን አይደለም። ያንን መለመን ያስፈልጋል እንጂ አንድ ሰው ለመስበክ ሲወጣ ጥቅስ አዘጋጅቶ ለዚያ ርዕስ ኖስ ርዕስ ሃይላይት የሚባል ነገር አለ። እንደ ቢጋር አወጡ። እሱ ኃጢአቱ ነው አይደለም ማውጣቱ፣ ግን ያንን ያወጣል፣ ይዘጋጃል። ምን ልበላቸው ምን ብል ትኩራ እንኳን ሌላ ይቅርና ስብከት ሊሰበክ ሲባል ርዕስ እንዴት ነው የሚመረጠው? ምን አይነት ርዕስ በመርጥ ሰዎች ያዳምጡኛሉ? which means motivational speech ማለት እሱ አይደለ። ዓላማው ምዕመናንን እንዲድኑ ማድረግ ለራስም ለመዳን ነው ወይስ ሰዎች እንዲያዳምጡን መሆን ነው? የሰዎችን ቀልብ መሳብ ነው የምንፈልገው? ይህ እኮ ነው አጋንንታዊ ስራ ማለት። የቤተክርስቲያናችን አውደ ምሕረት በአጋንንታዊ ስብከት ተሞልቷል የምንለው ቃሉ የእግዚአብሔር ቢመስልም የሚደረግበት ዓላማና የሚደረግበት መንገድ ግን ከቶውኑ የቤተክርስቲያን አይደለም። የሰው ቀልብ ለመሳብ ተብሎ ስብከት ይሰበካል ለመደመጥ። እገሌ እኮ 10 ሺዎች ያዳምጡታል። የገሌ ስብከት ሲለጠፍ ብዙ ሰው እያየው አይደለ? ይገርማል። በምን ምክንያት ይመስላል? በርዕሱ ምክንያት እኮ ነው የሚያየው እንጂ ቁም ነገር ፈልጎ ይመስላል። ድሮ 2,000-3,000 ብቻ የሚያየው አሁን 15,000-20,000 ምናምን አለን። ቃሉ ስቦት አይደለም። ርዕሱ ሲያየው ዝም ብሎ ምናምን ተሐድሶ ምናምን የሚሉ ሲያይ ግር ብሎ ሰው ይገባል። አታስታውስም? ከ3 ሳምንት በፊት ፎቶ ለጥፋለሁ የዚህን ቀን ምሽት አላልኳችሁም? የራሴን ፎቶ መጀመሪያ ተለጥፎ ነበር አይደለም? እንደ ላይኩን ምናምን እንተውና ባየው ሰው ቁጥር ልለካላችሁ። የኔም ፎቶ ያየው 230,000 ሰው ነው። የጻድቁ አባታችን ገብረ መንፈስ ቅዱስን ያየው 15,000 ሰው ነው። ደህና ዋላችሁ? በፐርሰንት እንኳን ለመለካት ይጨንቃል አይደል? አስቡት ሰው ምን አይነት ችግር ውስጥ እንደከተተ ነው። ምክንያቱም በዚህ ዘመን ሰባኪ የምንባል ሰዎች የሚገርማቸው ነገር የሊቀ ሊቃውንት ዕዝራን የኔታን አባታችንን ስብከታቸው ሲለጠፍ ተመልከቱት። ጥቂት ሰው ነው የሚያዩ። እስኪ ፎቶቸውን ለጥፉት። ደግሞ የሚገርመው ደግሞ የተመሳሳይ ሰው ማለት ነው። ፎቶቸውን በጣም በሺዎች በሚሊዮን ነው የሚመለከተው። ስብከታቸውን ግን ጥቂት ሰው አይቶት ነው የሚያልፍ። ለምን? ከባዱ ነገር ምን መሰላችሁ? የእግዚአብሔር የሆነውን ነገር ከማየት ይልቅ የእኛም መልክ ማየት የሚያስደስተው ሰው ፈጥረናል ማለት ነው። ስለዚህ አገልግሎታችን ምን ሆኗል? በክ ይላል መጽሐፍ፣ ብላሽ ሆኗል፣ ተበላሽቷል። አያችሁ? ለዚያ ነው የምታውቁት ስብከት ሲሰበክ የሆነ ጉባኤ ሲዘጋጅ ታላቅ ጉባኤ እንዲሁም ትናንት ነው በቀደም የኪዳነ ምሕረት ቀን ምንድን ነው ይባል ሰፊ ጉባኤ ሲል ሰማሁት። ያ አስተባባሪው ማን ነው? ያንተ ጓደኛ ሰብሳቢ ማለት ሰፊ ጉባኤ አለ። ኧረ በሞት የጠባቡ ጉባኤ የትኛው ነው? ሁልጊዜ ሰፊ ጉባኤ ስላለ ምኑ ነው ሰፊ የሚያደርገው? ግቢው ሰፊ ስለሆነ ነው? የኛ ነው? ታላቅ ጉባኤ ይባላል። ታናሹ ጉባኤ የትኛው ነው? በጉባኤው ላይ እነገሌ ይገኛሉ። ድሮ ይባል ነበር አይደል? አሁን ስሙ አላረካልና
ምን ይደረጋል? ፎቶ ከፍ ብሎ ያው አለ በጣም ታዋቂው ከፍ ይላል። እዛው ባነሩ ላይ ይታወቃል አይደል? ትንሽ መካከለኛ ሆኖ በመሃል ይሆናል። ይሄን የቢጤ ብዙ ሰው የማያውቀው ደግሞ ታች ይደረጋል። እንደዛ አይደል? የሚገርማችሁ ነገር የሆነ ቦታ ስብከት እንድትመጣ ፈልገን ነበር አሉ። አይ እንደምችልና እንደማልችል እኔ የማውቀው በዋዜማው ነው እንጂ 2 ሳምንት በፊት ልነግራችሁ አልችልም። እንዴ ለባነር ያስፈልግናል እኮ ባነር ካልሰራን ሰው አይመጣልንም አሉ። ይሄማ የምትጠሩኝ ጣዖት ቤት መሆን አለበት፣ አልመጣም። ባነር በነገራችሁ ላይ በጣም የሚያሳዝነው ነገር አንድ ቀን ሳልፍ የ3 ሰው ፎቶ ተለጥፎ አየሁኝ እዚሁ ጎንደር እና ሳየው ይሄ ነገር እኔ የሚመስል ሰው አለ፣ ሬፕሊካ ነው ምንድን ነው ሳየው እኔ ፎቶ ነው። ቀረብ ብዬ ሳየው ታዋቂ ሰባከን እኔም ታዋቂ ሆኛለሁ። ተመስገን ነው። እዛ ይላል እነገሌ በሚገኝ በዚህ ቀን እኔ ጉባኤ እንዳለ ራሱ አላውቅም። ውሸታቸው ማለት ነው። እኔ ላልነገሩኝ እኔን ሳይጠሩኝ ፎቶ እየለጠፉ ማለት የአባ ገብረ ኪዳን በተለይ በአዲስ አበባ ብትሄዱ በቃ እሳቸው የበሌሉበት በማይመጡበት ሳያስፈቅዷቸው ሳይጠሯቸው ፎቶቸውን መለጠፍ። ሰው አባ ገብረ ኪዳን አሉ የንታ አባ ገሌ መምህር ገሌ ያለ ግር ብለህ መሄድ። ለምን? ህዝቡም ባይዳ መላኪ ሆኗል። ይሄ ሁሉ የምን ውጤት ነው ብትሉ በዓለም ታሪክ በግሪኮች የተጀመረው ሰዎችን በንግግር የማማለል ጥበብ ይሉታል፣ እኛ በሽታ እንለዋለን። ሰዎችን በተግባር ትስባቸዋለህ እንጂ በንግግር ከሳብካቸው ችግር ነው። ለምን? እየዋሸ ነው። ምክንያቱም ሀቅ ካለ ከምታወራ ይልቅ ምን ይሻላል ማድረግ። ለምሳሌ አሁን ፖለቲካ አለ አይደል? አሁን ምርጫ ምናምን ካርድ ውሰዱ ምናምን ይባላል በየመንገዱ። የሚወስድ ይውሰድ፣ እኔ አያገባኝም። ደግሞ እዚህ አላላላልም ችግር የለም ካርድ መውሰድ አለመውሰድ። ግን ምንድን ነው ይባል ምረጡኝ ቅስቀሳ አለ አይደለም? አዎ እኔም ብትመርጡኝ እንዲያረግላችሁ አይደል? ባለፈው የእንታ ተስፋን የአክሱሙን ነገርኳቸው አይደለም? የነበረውን ብትመርጥ ይሻላል፣ በልቶ የጠገበውን እንዲሰራል አዲስ የተራበ አታምጣ ብለውኝ አስታውሰዋለሁ። ድሮ ነው እኮ ያሉኝ። አሁን ስታስቡት የፖለቲካ ሰምታችሁ የለ አንድ ቄስ ስላችሁ ደግሞ ቅር እንዳይላችሁ እናንተ ስቅር ይላችሁ ሌላው ቅር እንዳይለው አንድ ቄስ በዚህ በበየዳ ድሮ በኢህአዴግ ዘመን ነው እና መረጡኝ ቅስቀሳ ገቡ። የኢህአዴግ አባል ናቸው። ተመረጡ፣ ፓርላማ ገቡ። ያን ጊዜ 5000 ብር ነው ነበር ደሞዙ። እኛ ደሞዛችን 1000 አይሞላም። ልብ በሉ። መኪና አለው ቤት አለው ምናምን ይባላል። ፓርላማ ነው እንግዲህ ላደለው ትላለ። እንደዚያ መታደል ከሆነ እዚያ የሚገርመው ነገር ካሜራማኑ ተንኮለኛ ነው። ፓርላማ ላይ ያለው መለስ ዜናዊ ነብሱን ይማርና አራሚን በሉ ነብሱን ይማር በእውነቱ እሱም እኮ ተመሰገነ ትንሽ አይጣል እኮ እና ንግግር ሲያደርግ ካሜራማኑ ክፋተኛ ነው መሰለኝ የተኙት ላይ ነው ወስዶ የሚያደርገው እና ሁልጊዜ እሱ ሲናገር ካሜራ ወስዶ እኒያቄስ ላይ ለጥ ብለው ሲጸሉ እያደሩ ይሆናል ባይመስለኝም 5 ዓመት ሙሉ ቆይተው ተመልሰው መሄድ መረጡኝ መንገድ እሰራለሁ ምናምን ያሉ የሚገርመው 5 ዓመት ቆይተው የማያውቁም እንኳን መንገድ ሊሰሩ እና ኋላ ህዝቡ ተሰብስበው እንዳይነቅፋቸው ካህን ናቸው እንዴት ያርጋቸው ኋላ አንደኛው ግን ደፈር ብሎ እሱ ወገን እንዲያው ነውር አይደለም እንደዚህ ያደርግላችኋል ብሎ ቃል ገብቶ እንዲያው ማድረጉ ይቅር የኛን ችግር በፓርላማ መናገሩም ይቅር እንዲያው ክቡር ጠቅላይ ሚኒስትሩ ንግግር ሲያደርጉ እንኳን ምን አለ ነቅቶ ቢያዳምጡ 5 ዓመት ተኝተው እንደገና ሌላ 5 ዓመት ለመተኛት ነው የሚጠይቁ። ኧረ የኔ ልጅ ኧረ ተሳስተሃል ያ ሰውዬ ሲመጣማ እያጨበጨቡ መቼ አስተኙኛል ብለው አሉ ይባላል። ጭራሽ ስታስቡት ሰው ሰርቶ ያሳያል እንጂ እንደዚህ አረግልሃለሁ እንደዚህ ትሆናለህ እንደዚህ ታገኛለህ የዘመኑ ሰው ከታዩ እግዚአብሔር በቤታችሁ በረከትን ይሙላ ምናምን አዲስ አበባ ስቴድ የኛው እኮ ነው የጴንጤውን አይደለም የኛው ቤታችሁ በበረከት ይሞላ ሸለቆ የሚባል አማርኛ ነው ማን እንዳመጣው አላውቅም። በመዝሙር ሁሉ ሸለቆ ይሞላ እኔ ይሄን ሸለቆ ባሳዩኝ የት ሀገር እንዳለ ሸለቆ ስምጥ ሸለቆን ነው ሸለቆ ይሞላ ይላሉ በየመዝሙሩ። ሰባኪውም እንደዛ ነው። እኔ ግራ ይገባኛል መራቀቅ ስብከት ላይ እኔ ነው መድኃኔዓለም ይመስገን እነቴን ነው እኔ በሌላ በምንም አይደለም ግን መድኃኔዓለም ይመስገን የምታዩት ነው ምን ነገር የለም። ለምን ራቀቃለሁ? ከሆነ መልካም ከሆነ እግዚአብሔር ይመስገን ካልሆነም ደግሞ ጥሎ መሄድ ነው። ችግር ነው። በራስ ለመመካት አይደለም ምን ያስመካል?
ተርታ ሰው ነን ሁላችንም። እና ያ በግሪኮች የመጣው ነገር ሲል ቆይቶ ይሄ የነሱ የብርሃን ዘመን የሚሉት አለ። ባለፈው ያነሳ ነው ከዳርክ ኤጅ አለፈ ካሉበት ጀምሮ 15ኛው 16ኛው 17ኛው ክፍለ ዘመን በተለይ እዚህ የኢንዱስትሪ ቤት ካለፈ በኋላ ደግሞ የዛሬ ልክ 250 ዓመት አሜሪካ የምትባል ሀገር ተመሰረተች አይደለም። እነዛን ሬድ ኢንዲያንስ ነባሮቹን የጨፈጨፉትን ጨፍጭፈው ያባረሩትን አባረው ተዋረሷት። አይሪሾች ናቸው፣ ሌሎችም አሉ። እንደዚያ ካደረጉ በኋላ በአሜሪካ ፕሬዚዳንት ታሪክ ውስጥ የነበሩት አብዛኞቹ እንደዚህ አይነት ንግግር ተናጋሪዎች ናቸው። ለምሳሌ በአሜሪካውያን ታሪክ ትልቅ ስም ያለው አብርሃም ሊንከን ታውቃላችሁ አይደል? በምንድን ነው የሚታወቅ? በንግግሩ። ከዛ በኋላ እንደገና በጣም ብዙ መጠን ደግሞ በአደባባይ የተገደለው ጆን ኤፍ ኬኔዲ አለ አይደለም? ኬኔዲ በምንድን ነው የሚታወቀው? በንግግሩ። በፕሮቴስታንቶች ዘንድ ብቻ ሳይሆን በዓለም ዘንድ የጥቁር መብት ተከራካሪ ተደርጎ የሚወሰደው ማርቲን ስሙን አታውቁትም? ጀመርኩላችሁ። ማርቲን ሉተር ኪንግ አለ አይደለም? የእሱ ንግግር ተመልከቱት። 100% ሞቲቬሽን ነው። የነ ማርኮስ ጋርቬን የምታውቁ ካላችሁ የሌሎችም ቢሆን እውነት ለመናገር ለምን መሰላችሁ? እንዴት ዋላችሁ? ዘመናዊን ታሪክ ለመጣላችሁ ነው። ግን ይሄ ነገር ምንጩ እዛ ግሪኮች ላይ የነበረ የዱዋሊዝም አስተሳሰብ የግሪክ ፍልስፍና የወለደው የንግግር ጥበብ አለ። ብዙ ሰዎች በጣም ማዝነው ምን ታውቃላችሁ? ቅዱስ ባስልዮስን ታውቃላችሁ አይደል? ታላቁ ሊቅ ቅዱስ ዮሐንስ አፈወርቅን ታውቃላችሁ። ቅዱስ ጎርጎርዮስ ነባቤ መለኮት አለ። እነዚህ ሶስቱ የግሪክ ፍልስፍና ተምረዋል እና የስብከት ችሎታቸው ከዛ እንደመጣ ይናገራሉ። የሚገርማችሁ ነገር ደህና ዋላችሁ። የግሪክ ፍልስፍናን ተምረው የክርስቶስ የመድኃኒታችን ትምህርት ሲማሩ የግሪክን ፍልስፍና ጠብ ርግፍ አድርገው ትተውት ነው የመጡት። ከነ ንግግሩ ከነ ቆሻሻ ነው። የቅዱስ ዮሐንስ አፈወርቅ ስብከቱ የሚጣፍጥ የግሪክ ፍልስፍና ስለተማረ ነው፣ የንግግር ጥበብ ስለሚያውቅ ነው ካልክ አንተ የአፈወርቅም የቤተ ክርስቲያንም ጠላት ነህ። መንፈስ ቅዱስ አድሮበት ስለሚናገር ነው የሚጣፍጥ ስብከቱ ትምህርቱ የሚጣፍጥ በዚያ ምክንያት ነው። ሰሞኑን ፌስቡክ ላይ ያያችሁ ነው አይደል? ባለፈው ልነግራችሁ ያልፈለኩት ነገር አወጡት አይደል? እመቤታችን ላይ ያሳፍራል። አንዳንድ ሰው ሸቃጭ ነውሩን እንኳ እመቤታችን ላይ ያ ነገር ሲናገር ወጥቶ ስለ እመቤታችን እንደመናገር ራሱን ለመከላከል ወጣ። ደግሞ ግሪክኛ እሱ ብቻ የሚያቅኛ ማናነብ ግሪክኛ እንግሊዝኛ ማናነብ ይመስል ሀተታ ሊሰጠን ይሞክራል። ሲጀመር የግሪክኛው ቃል አንድ ብቻ አይደለም ትርጉሙ፣ የተለያየ ትርጉም አለው። በዚያ ላይ እኛ የተጣራ ግዕዝ እያለን ከግሪኩ ምን አስኬደው? ደህና ዋላችሁ። አንድ መጽሐፍ ስተረጉም ከቤተክርስቲያን አስተምህሮ ጋር የሚጣረስ አንድም ቃል ካገኘ ሁለት አማራጭ ነው ያለ አይደለም? አንደኛው አማራጭ የጥቅስ ጉዳይ ከሆነ በዚህ በኛው መጽሐፍ ታቀነዋለህ፣ ካልሆነ ተመትርጉሙን ትተዋለህ። በነገራችሁ ላይ ያ መጽሐፍ ኖረ አልኖረ ምን ይጎዳል? ደህና ዋላችሁ። በዚህ ዘመን ማንም የሚያሳትመው በራሪና ትርጉም መጽሐፍ ኖረ አልኖረ ምን ይጎዳል? አንተ ወንጌል አንብበህ ያልተጠቀምክ ነው ከእንግሊዘኛ የተተረጎመ ነገር አንብበህ የምትጸድቅ? ደህና ዋላችሁ። ከሁሉ የምትበልጥ ቅድስት ሕግ ወንጌል አለች። በዚህ ኖረዋል፣ ተጠቀመበታል። የገሌ ያሳተመውን 10 ምናምን መጽሐፍ አንብቤ ያለው እገሌ የጻፈውን 20 ምናምን መጽሐፍ አንብቤ ያለው ትለኛለህ እና ምን ይጠበስ? ምን አገኘ? ምን ሆንክ? በነገራችሁ ላይ እዚህ በፊት ነግሬያችኋለሁ፣ ድጋሚ ልንገራችሁ። ቅዱስ ዮሐንስ አፈወርቅን እንወዳለን የሚሉ ሰዎች አብዛኞቹ 99% ነው የምላቸው ጠላቶቹ ናቸው። እንዲሁ መጀመሪያ ነገር አርፎ ቢቀመጡ ምን አለ? እንዲሁም አንዲቱ የዚህ አሁን የምላችሁ ሰው የስሙ መጥራት ስላልፈልግ የሱ ተከታይ ናት እና የሚገርማችሁ ለዓመታት ከእኛ ዘንድ ዝክረ ቅዱሳን ስትማር ነበረ። አንድ ቀን በውስጥ መስመር ሜሴጅ ገባ። እንደሆኑ አልሰለቸውም ነበረ። ስከፍት ስድብ ነው። አንተ ዘረኛ፣ ትግሬ የምትጠላ ምናምን ይላል። ታስታውሱ እንደሆነ የዛሬ 5 ዓመት ጦርነት ሲደረግ ወያኔን መድኃኔዓለም ያጥፋው ብዬ ተናግሬያለሁ አይደል? አሁንም ያጥፋው መድኃኔዓለም። ሰዎቹን አላልኩም፣ ሲስተሙን ነው። ሰዎቹን ለንስሐ ያብቃቸው፣ ሲስተሙን ግን ያጥፋው። አሁንም ልምድ ርግም ያደርገው የወያኔን ሲስተም። እችን ሀገር እዚህ ሁሉ ማት የከተታት ማን ሆነና? ያን ሁሉ የትግራይ እዚህ ያስጨፈጨፈው ማን ነው? አሁንስ ድጋሚ ላስጨፈጭፈው እየሞከረ ያለ ማን ነው? ምን ብንሸፋፍነው ምን ያደርጋል? ይህም ፖለቲካ ነው ትለኛለህ። ተባካ ሀገር ጉዳይ ሆኖብኝ ነው። እዚያ ቆሻሻ ፖለቲከኛ ምን እናደርጋለን? አስባችሁታል? እሷ ትግሬ ነች እና ችግር ነው። አፈወርቅ እንወዳለሁ። ተው ባካችሁ። እንደው በሞቴ እንደው ቅዱስ ዳዊት እንወዳለን ስል ሰምታችሁን ታውቃላችሁ?
ታውቃላችሁ ወይ? ምን ነው ዝም አላችሁ? አታውቁም? እኔ ብዬ አላውቅም። የሚል ካለ እናንተ ታውቁ። እንግዲህ ድጋሚ የምናገረውን ለመናገር ድጋሚ አጥፋ አልልህም፣ ትቼዋለሁ። ግን ስለ ቅዱስ ዳዊት የሆነ ነገር ልናገር ብዬ መውደድ አይደለም ከዚያም በላይ እንድንል የሚያስችል እኮ ቀዳዳ ሊኖረን ይችላል አይደለም? ግን አንደለም እንተው፣ እሱ ተነግሮ ምንም አያደርግም። ብቻ ወደ ጉዳያችን እንመለስ። እንዲያው አጋጣሚ ያመጡት ነው። ደህና ዋላችሁ። አስቡት፣ የቅዱስ ዮሐንስ አፈወርቅ የስብከት ጣዕም ከመንፈስ ቅዱስ መሆኑን ዘንግቶ አይምሯቸው የግሪክ ፍልስፍናን ስለተማረ የንግግር ጥበብ ስላወቀ ብለው የጻፉ ሰዎች አሉ። በዓይናችን ያየናቸው። ይቀፋል እንደዚህ ብሎ መናገር፣ የኛ መስማትም ይቀፋል። እና ያ ነገር መጥቶ ቀስ ብሎ በነገራችን እንዴት ዋላችሁ? ያ የግሪክ ፍልስፍና የንግግር ጥበብ ተብሎ የመጣው ነገር ፖለቲካው ላይ ብቻ አይደለም የገባ፣ ሃይማኖቱ ላይ ገብቶ እና አርዮስን የፈጠራቸው ምንድን ነው? እነ ሉቃያኖስ፣ እነ ዲያድርስ፣ እነ ሳምሳጢ ምንድን ነው የፈጠራቸው ይመስልሃል? ያኮ ነው። ያንን ይዘው መጥተው ነው ሳያራግፉ፣ ያን ቆሻሻ፣ ያንን የግሪክ ፍልስፍና፣ ያንን ዓለማዊ ነገር፣ ያን ሰይጣናዊ ነገር ሳያራግፉ መጥተው ነው። አሁን ባጭር ልምጣላችሁና ዘመናዊ ዛሬ የምናውቀው ይሄ ሞቲቬሽናል ስፒች የሚባለው ነገር መቼን የተጀመረ ከተባለ በ1930ዎቹ ነው። የዚህ የሞቲቬሽናል ስፒች ወይም የዚህ የሞቲቬሽን አባት ብሎ የሚሉት አንድ ሰው አለ። ናፖሊዮን ሂልስ ይሉታል። ታወቀ ሰው ነው በዚህ ጉዳይ። እስካሁን ድረስ የእሱ ደቀ መዛሙርት አሉ፣ በሕይወት የቀሩ አሉ። 1930ዎቹ ላይ የመጣበት ምክንያት ምንድን ነው ካላችሁ፣ ዋናው ምክንያት ነው። ሌሎች ምክንያቶች አሉ። ዋናው ምክንያት ግን ሁለት ነገር ነው። አንደኛ ከ1885 እና 90ዎቹ ጀምሮ ሳይኮሎጂ የተማራችሁ ሰዎች ሲግመንድ ፍሮይድ የሚባል ሰው ታውቃላችሁ? ሲግመንድ ፍሮይድ አለ አይደለም? ፍሮይድ በጣም የሚታወቀው ከሌሎቹ ምርምሮ ከዚህ ከሳይኮሎጂ ዘርፍ ውስጥ በሳይኮ አናሊሲስ ነው አይደል የሚታወቀው። ሳይኮሎጂ የስነ ልቦና ትምህርት ጥንትም ጀምሮ የነበረ ነገር ቢሆንም እንኳ እነ ሲግመንድ ፍሮይድ ከገቡበት በኋላ መልኩ ተቀይሯል። በሳይንሳዊ እይታ የሚነግሯችሁ ሰው ከሳይኮሎጂስቶች ሲግመንድ ፍሮይድን የሚያክለው የለም። ልክ ከፊዚሲስቶች አልበርት ኤንሽታይንን የሚያክል የለም እንደሚባለው፣ ወይም ደግሞ አይዛክ ኒውተንን የሚያክል የለም እንደሚባለው ሲግመንድ ፍሮይድ እንደ ትልቅ ነው የሚታይ። ሲግመንድ ፍሮይድ ታውቃላችሁ? እሱ የሚከተል የዝግመተ ለውጥ ታውቃላችሁ? ይሄ ኢቮሉሽን ያለማን ነው? ቻርልስ ዳርዊን ነው አይደል? የዳርዊንን ቲዮሪ በሌላ መንገድ የማረጋገጥ ስራ ነው፣ ለማረጋገጥ የመሞክር ስራ ነው። እና ኢቭን በአንድ ዘመን የነበሩት አንስታይን እና ሲግመንድ ፍሮይድ የተለያዩ አይነት ጠባ ያላቸው ሰዎች ናቸው። እና የሲግመንድ ፍሮይድ ሳይኮ አናሊሲስ ከማይስማማቸው ሰዎች አንዱ አንስታይን ነው ይባላል። እሱ ዝርዝር ውስጥ አንገባም። ሳይኮሎጂ መጥፎ ነገሩ መሰለኝ። ሳይኮሎጂ በሙሉ መጥፎ ነው እያልኩ አይደለም። ደህና ዋላችሁ። የስነ ልቦና ጥናትና የስነ ልቦና ምክር ጨርሶ መጥፎ ነው እያልኩ አይደለም። ነገር ግን ትልቁ ችግር ሳይኮሎጂውን ያጠኑ ሰዎች ለእግዚአብሔር ተቃራኒ ለሃይማኖት ጠላት ነው የተነሱ ሰዎች ናቸው። በተለይ እንደ ፍሮይድ ያሉ። በነገራችሁ ላይ እንድታውቁት በዚህ ዘመን አብዛኛው የካደ ከሁለቱ አንድ አንብቦ ነው። ወይ ፍሮይድን መጽሐፍ አንብቧል፣ ኦር የሆነ ስነ ልቦና የሚባል ኦሾ። ብዙ በዚህ ዘመን ያለ ወጣት እምነትን ለምን ካርግ ብትሉት ወይ በኦሾ ምክንያት ነው። ሌሎች እኮ ብዙ የፍልስፍና የሚባሉ መጽሐፎች አሉ። በስነ ልቦናም በነገራችሁ ላይ ዴል ካርኔጌን የሚያውቃል ወይም እንደዚህ አይነት መጽሐፍ ዴል ካርኔጌ ሌላኛው በሽተኛ ነው። ቅድም ጠቅሻችኋለሁ አይደል? የመጀመሪያ ይሄ የሞቲቬሽን የእንደዚህ አይነት ንግግር የእንደዚህ አይነት ስራ የእንደዚህ አይነት ጽሁፍ አባት ብሎ የሚጠቀስ በ1930ዎቹ ነገሩን የጀመረው ማን ነው አለ? ናፖሊዮን ሂልስ አልናል። እሱ ነው። ከሱ በኋላ ደግሞ እነ ዴል ካርኔጌ ናቸው በጣም የሚታወቁ። እኔ ያስታውሳለሁ አንድ ሰው መጣና በ1990ዎቹ በጣም ይህንን መጽሐፍ አንብበህ ካላመሰገንከኝማ አለኝ። ምንድን ነው አልኩት። አሽጎ ነው የሰጠኝ። ስጦታ ታሽጎ አይደለ? ምክንያቱ ምንድን ነው? ሰርፕራይዝ እነኛለ አሽጎ ነው የሰጠኝ። ወስጄ ከፈትኩት። ምንድን ነው የሚል ርዕሱ የሚያስታውሰዋል? የሆነች ትንሽ መጽሐፍ አዎ። ከዛ ወሰድኩና ቁጭ አደረግኩት። ይሄው 20 ምናምን ዓመት ቁጭ እንዳላለ አልገለጥኩትም። ግን የሰውየውን ነገር በሌላ ስለማውቀው መጽሐፉን ግን አልገለጥኩትም እስካሁን ድረስ። ለምን ይመስላችኋል? እኔም እንደዚህ አይነት ነገር ድሮም በዚያኛው ባላነበበ ባልተማረ ጭንቅላት የሚያለው በእነዚህ አይነት ነገር በጣም የምንጃጃል ሰዎች አይደለም። እኔ ገረመኝ። እሱ አይደለም ሌላ ሰው ደግሞ ይዞ መጣ ያንን መጽሐፍ። ይሄን መጽሐፍ አንብበ ታስታውሳላችሁ? የታድሶ እንቅስቃሴ በጣም ከፍ ብሎ በነበረበት ጊዜ አንድ አረመኔ ርኩስ ሰው ነበረ። አሁንም አለ በሕይወት መድኃኔዓለም ለንስሐ ያብቃው፣ ካልሆነ የሚሸክፈው። እኔ እውነቴን ነው። እንዳለ አሸናፊ መኮንን የሚባል አለ አይደል? አንድ አረመኔ ታድሶ መናፍቅ አለ። እሱ የጻፋቸው መጽሐፍ ተመልከቷቸው። እና
መጽሐፉን አመጣ። የሆነ የኑሮ መድን ምናምን የሚል መጽሐፍ ታስታውሱ ከሆነ የሚገርማችሁ ሰው በሙሉ እና ከዛ መንበረ መንግስት የነበረ አንደኛ ጓደኛ ይህንን መጽሐፍ አንብበ አመስግነኝ፣ በአንድ ቀን ነው የምትጨርሰው አንብበ ከመውደድ የተነሳ አለኝ። እኔ እንደሆነ መጽሐፉን አላወቅኩም። ወሰድኩት። ስብሰባ ነበረ። ይሄ የመንግስት መስሪያ ቤት ስብሰባ። መንግስት መስሪያ ቤት ስብሰባ ላይ መጽሐፍ ጠቃሚ ነገር ነው። አዎ የእነሱን ቆሻሻ ነገር ከመስማት በተለይ ደግሞ ይሄ ችግር ነው። በተለይ በድሮ በኢህአዴግ ዘመን እንደዛ ነው የምናደርግ እና መጽሐፉን ይዤ ገባሁኝ። እውነትም በአንድ ቀን ጨረስኩት። መጽሐፉ በጣም ትልቅ አይደለም፣ መጠነኛ ነው። እና አንድ በጎ ልማድ አለ። እንግዲህ ይሄ ነገር ከጠቀማችሁ ልንገራችሁ። በጎ ልማድ ምንድን ነው? አንድ መጽሐፍ ካነበብኩ በኋላ ጸሎተ ማርያም መድገም፣ ከዚያ በኋላ ቁጭ ብሎ ያነበብነውን ነገር ኮንተንቱን ማሰላሰል። ምንድን ነው ይዘቱ? ምንድን ነው ዋና ዋና ነገሮቹ ምንድን ናቸው? ከዚህ መጽሐፍ ያገኘሁት ነገር ምንድን ነው? የሚገርማችሁ ጸሎተ ማርያም ደግሜ ለማሰብ ስሞክር ሙሉ በሙሉ ጭንቅላቴ ባዶ ነው። አንዲት አረፍተ ነገር ትዝ አይለኝም። አይ ቸኩያ አንብቤው ወይ ደግሞ አይምሮ እንትን ብሎ ይሆናል ብዬ እንደገና ድጋሚ ያነበብኩት። አሁንም ጸሎተ ማርያም ስደግም እልማል። ኧረ በል ተቀመጥ አንተ መጽሐፍ ቁጭ አደረግኩኝ። ከዛ ስለ ሰውየው ስናጠራ ምን ቢሆን ጥሩ ነው? መናፍቅ። መጽሐፉ የተጻፈ ለምንድን ነው? ኦርቶዶክስ። የሚገርማችሁ ነገር የኑሮ መድን ከሚለው መጽሐፍ ምንፍቅና ፈልጋችሁ ካገኛችሁ እኔ እቀጣለሁኝ ማለት በግልጽ የሚታይ ምንፍቅና ካገኛችሁ። ታዲያ ምንፍቅና ከሌለው በምንድን ነው የሚጎዳ ካላችሁ፣ መጽሐፉ የሞቲቬሽን አንዱ ፓርት ነው። ሰዎች ይውላችሁ ሞቲቬሽን መጥፎ ነገር ነው መሰላችሁ። እያደመጣችሁ ነው? እንዴት ዋላችሁ? በጣም ከባድ ነገሩ ምንድን ነው? ኢሉዥን ታውቃላችሁ? በእንግሊዝኛ ቃል ኢሉዥን ማለት የሌለን ነገር እንዳለ አድርገን ማሰብ ነው አይደለም? እንደዛ ነው የሚያደርገን። መጥፎ ነገር እሱ ነው። የማይገኝን ነገር ማለትም ወይም ቢገኝም በከፍተኛ ድካም የሚገኝን ነገር በቀላል በነገራችሁ ላይ እነ ቅድም ያልኳችሁ እነ ናፖሊዮንም ሲጀምሩት እነ ዴል ካርኔጊም ሌሎቹም እንደዚህ በዚህ ስራ ውስጥ የኖሩ ሰዎች ምንድን ነው የሚሉ አንድን ነገር በትክክል እመንበት፣ ይሄ ነገር የኔ ይሆናል ብለህ እመን፣ ለራስህ እንደዛ ብለህ ነገሩ ታገኘዋለን የሚሉ በቃ ሃው እሱ እኮ ነው ችግሩ። ነገሩ እንዴት እንደጀመረ ልንገራችሁ። በ1929 በፈረንጆቹ በእኛ በ1921 ላይ አንድ ችግር ዓለም ላይ መጣ። ከአሜሪካን የተነሳ ችግሩ የኢኮኖሚ ችግር ነው። በእነሱ አጠራር ምን ይሉታል? በግሬት ዲፕሬሽን ይሉታል። በእኛ አማርኛ ታላቁ ድብርት እንበለው አያስኬድም መሰለኝ። ይሄ ግሬት ዲፕሬሽን የሚሉት የመጣበት ምክንያት ምንድን ነው ከተባለ ዝርዝር የኢኮኖሚካል የሆነውን ነገር እንተውና አሜሪካን ውስጥ ኢኮኖሚ ወደቀ፣ ባንኮች ከሰሩ። ይሄ ዎል ስትሪት የሚሉት አለ፣ የምታውቁት ካላችሁ እሱ ውስጥ አንገባም። ወዲያውኑ ፋብሪካዎችም ከሰሩ። ስለዚህ ቀጥሎ የሚመጣው ነገር ምንድን ነው? ስራ አጥነት፣ ድህነት አሜሪካን ውስጥ ተስፋፋ። ቀስ እያለ ወደ አውሮፓ ወደ ምን ሄደና ከመጠን በላይ ሄደ። ያን ጊዜ ሰዎች ምን ማድረግ ጀመሩ? ሁለት ነገር። የተወሰኑት ራሳቸውን ወደ ማጥፋት ሄዱ በድህነቱ ምክንያት። በስራ አጥነቱ ቤተሰብ ማስተዳደር ከምታስቡት በላይ ነው። የኢኮኖሚ ቀውሱ ግሬት ዲፕሬሽን የሚሉት ከባድ ነበረ። ለ10 ዓመት ነው የቆየ፣ እስከ 39 በፈረንጆቹ፣ በእኛ እስከ 31 አካባቢ ማለት ነው። እና በዚህ ወቅት አሜሪካን ውስጥ ሳይኮሎጂስቶች እና የፕሮቴስታንት ፓስተሮች ነው ይህንን ነገር የቀረጹት። እንድታውቁት ሞቲቬሽናል ስፒች የሚባለውን ሳይኮሎጂስቶች የሰውን አይምሮ እንዴት መቆጣጠር እንደሚቻል አጥንተናል፣ አውቀናል ብለዋል አይደለም? ይህንን እንዴት ማድረስ እንዳለባቸውና መድረኩ ያላቸው እድሉ ያላቸው ደግሞ እነማን ናቸው? ፓስተሮቹ ናቸው። ሁለቱ ተቀላቀለ፣ መንፈሳዊ ስብከትና ይሄኛው ተቀላቀለ። ሰዎችን ይህንን ነገር ወደ መንግስት ይህንን ነገር ሲመለከት አልጠላውም፣ ደስ አለው። መንግስት የወደደው ለምን ይመስላል? ሰዎች እንዳይጎዱ አይደለም፣ ራሳቸው እንዳያጠፉ አይደለም። ሰዎች ሲርባቸውና ሲቸግሩ በማን ላይ ነው የሚነሱ? ተናገሩ። ራትል ጎምጎሙ የአሜሪካውን አይዟችሁ የዚሁ አይደለም፣ ፈርታችሁ እንዲሆን በማን ላይ? ሰው ከራበው ከቸገረው ከአቅሙ በላይ ከሆነበት ጥርሱን አግጦ የሚወጣ አይኑን አፍጦ የሚወጣ ማን ላይ ነው? መንግስት ላይ ነው። ስለዚህ ህዝቡን የሚያደነዝዝለት የአሜሪካን መንግስት ይፈልግ ነበር። ስለዚህ ሰዎችን በባዶ ተስፋ ይሞሏቸዋል። በቃ እመን ይሆንልሃል፣ እንዲህ ታገኛለህ፣ እንዲህ ምናምን እየተባለ የሚገርማቸው በአንድ ጊዜ ግሬት ዲፕሬሽን የፈጠረው ችግር የቀለለ መሰለ። ጸጥ እያለች ልጅ አሜሪካ ያለ የሰው የቅሬታ መንፈስ እንደዚህ አይነት ነገር ግን ትንሽ ቆይተው ከተወሰኑ ዓመታት በኋላ ነገሩ መገለጥ ጀመረ። ምክንያቱም ይሄ ባዶ ነገር በነገራችሁ ላይ እንዴት ዋላችሁ?
እንዴት ዋላችሁ? አሁን ምላችሁን በደንብ አድምጡ። እጃችሁ እንደዚህ አድርጉ። ጨብጠው በደንብ። አሁን በደንብ አስብ። እዚህ ውስጥ $10,000 አለ ብለህ እመን። በቃ በደንብ አስብ። ከዛ አስጨብጦ ለረጅም ጊዜ ያቆያል። በነገራችሁ ላይ ያ አይምሮ የደነቆረ እነቃቃለሁ ብሎ እዛ ጋር የሄደ ሰው ምንድነው ማሰብ የሚጀምር? በቃ እመን ይሆንላል ተብሏል። እጄ ውስጥ ምን አለ ነው የሚል፣ በቃ አለ ነው የሚል። ችግሩ የሚመጣው መቼ ነው? ሲከፍተው ነው። ቢከፍቱት ተልባ አሉ አባቶቻችን አይደል? ቢከፍቱት ተልባ። ታሪኩ ረጅም ነው እንጂ ነግራችሁ ነበር። ቢከፍቱት ተልባ የሚባል ታሪክ አለ። ቢከፍቱት ተልባ እንደዛ እና እየቆየ መጀመሪያ ላይ በግሬት ዲፕሬሽን ምክንያት ራሳቸውን ካጠፉ ሰዎች ይልቅ በዚህ በሞቲቬሽን ምክንያት ራሳቸውን ያጠፉት እየበዙ ሄዱ። ለምን? መጀመሪያ አነቃቅቷቸው የነበረ በቃ የሆነ ነገር እናገኛለን ብለው አፋቸውም ጆሮአቸውም ሞልቶላቸው የነበሩ ሰዎች ከርመው ሲያዩት ግን ዞሮ አላው ነገር አፍና ጆሮ እንዲሞላ አይደለም። ምን እንዲሞላ ነው? ሆድ ዞሮ ምን ሆነ? ባዶውን ቀረ። ግን በዛ ወቅት መንግስት እንዲታገድ ለማድረግ እንቅስቃሴ ሲጀምር አንድ መፍትሄ መጣ ለአሜሪካ። የኢኮኖሚ ችግሩን የሚያቃልል የሥራ ዕድል የሚፈጥር መጣ። እሱ ምን ይባላል? ጎበዝ ሶስቲ ትልቅ ዕድል መጣላቸው። ምን? አሜሪካ የምትወደው ሁሌ አሁንም እያደረገችው ያለችው በጣም የምትወደው ነገር አላት አሜሪካ። ምንድን ነው እሱ? ጦርነት አትሉ? የአሜሪካ ፍቅሯ ከምን ጋር ነው? ከጦርነት ጋር። አሜሪካና እስራኤል ባልና ሚስት ማለት ናቸው። በጣም የሚፋቀሩ የሚያስማማቸው ምንድን ነው? አንድ የሚያደርጋቸው ጦርነት ይወዳሉ። እውነቴን ነው። በጣም ነው በነገራችሁ ላይ አሜሪካ ጦርነት ትወዳለች ሲባል አሜሪካ ለመች ጦርነት አለ? ዓለም ላይ ታውቃላችሁ አይደል? ስንት ሚሊታሪ ቤዝ እንዳላት። ያ ሁሉ ወታደር ካምፕ በመላው ዓለም ያሰማራችሁ ምን ለማድረግ ነው? እኔ ነኝ አለቃችሁ እያንዳንድሽ ለማለት ነው። አሜሪካ በነገራችሁ ላይ ታውቃላችሁ፣ በአሜሪካ ታሪክ አሜሪካን የዓለም ልዕለ ኃያል ያደረጋት እኮ ያ ነው። በ1939 በፈረንጆቹ ምን ተፈጠረ? ሰከንድ ወርልድ ዋር፣ ሁለተኛው ዓለም ጦርነት ተፈጠረና ሰዎች መፋጀት ሲጀምሩ አሜሪካ ጦርነቱ አልነበረችም አይደል? መጀመሪያ ሁለት መንገድ እድል አገኘች። አንድ ሰዎች ጦርነት ውስጥ ምን ይፈልጋሉ? መሳሪያ ይፈልጋሉ። ያንን ከየት ያገኙት? ከአሜሪካ። ሁለተኛ ምን ይፈልጋሉ? ሲዋጉ ምናቸው ያልቃል? ብራቸው፣ ገንዘባቸው ያልቃል። ከዛ ከማን ብድር መቀበል ይጀምራሉ? ከአሜሪካ። አሜሪካ ሀብታሙ ነች። እንደምታያትን ከሁለተኛ ዓለም ጦርነት ጀምሮ የዓለም ብቸኛው አለቃ አሜሪካ ናት አይደል? ምንም በኮልድ ዋር በቀዝቃዛው ጦርነት ዩኤስኤስአር የነበረች ቢሆንም እንግዲህ ወድቃለች። ዩኤስኤስአር ሶቪየት ዩኒየን ወድቃለች። ሶቪየት ህብረት የምንላት እኛ ማለት ነው። እና እንድታውቁት የሚያስፈልገው ነገር ያን ጊዜ ዓለም ላይ እንደዚያ በተለይ አሜሪካ ላይ እንደዛ የተፈጠረበት ምክንያት ያን የራበው የጠማው የቸገረውን ማህበረሰብ በዚህ መንገድ ይዘውት ኋላ ግን ለጉዳት ዳረጉት። አሜሪካ መንግስት በይፋ ባያግደውም እንኳ ሞቲቬሽንን ማበረታታት እየተው ሄደ። ኢኮኖሚውን ተነቃቃለት። እንደዛ እያለ ሄደ። አሁን ብሎ ወደኛ እንምጣ። እንዴት ዋላችሁ? ከዚያ ሙሉ በሙሉ ነገሩ ከሳይኮሎጂ ወጣና ማን ላይ ገባ? ሁለት ሰዎች ላይ ገባ። በመጀመሪያ የፕሮቴስታንት ፓስተሮች እጅ ሙሉ በሙሉ ወደቀ። ይሄ ሞቲቬሽናል ስፒች። ሁለተኛ ነገር ራሱ የሙያ ዘርፍ ሆነ። ሞቲቬሽን ታውቃላችሁ፣ በዛ ጉዳይ ተምረው የሚመረቁ ሰዎች አሉ። ሞቲቬሽን ራሱን የቻለ የሥራ ዘርፍ ሆነ። ዛሬም ድረስ አለ። እንዴት ዋላችሁ? እስቲ ገታ እናድርገውና የሳምንቱን ቅዱሳን እንመልከት። አይመስላችሁም? እዚህ ላይ ሰዓታችሁን ሁሉ ፈጀ ነው እኮ አይደል? ዛሬ ስንት ቀን ነው? 18 መጋቢት 18። እሺ እንግዲህ ትምህርት ላይ ስትሆኑ እንደዚህ ይዛባል ብዬ ነው። በ11 አልተገናኝተን የነበረ በ12 ታላቁ ቅዱስ ድሜጥሮስ ነበረ። ባሕረ ሐሳብ የደረሰ ታላቁ ሊቅ ድንግልናውን የገለጠበት ማለት ነው። አጭር እኮ ነው እንዲሁ እንናገረው ይባል። ታሪኩ ግን በጣም ሰፊ ነው። ቅዱስ ድሜጥሮስ እህትህን አግባ አሉት። እናንተ ብሎ እንዳይል ወላጅ በዛ ዘመን መዳፈር የለም እንደ ዛሬ ዘመን። ምን አለ? እሺ ተጋቡ። ከዛ በኋላ እሷ ተናዳለች። እሷ ለምን? ወንድ ነው እሱ ነው ትንሽ ጉልበት ያለው እምቢ ማለት ይችል ነበር። አንተ እኔን ነው ወይ ዝምድናውን ንቀህ ነው? እግዚአብሔርን አትፈራም? እንዴት እኔን እሺ ብላ አገባላቸው? እህቴ አውቄ ነው
እህትና ወንድም አይደለን? ለእነሱ ባልና ሚስት እንምሰላቸው። እኔና አንቺ ግን እህትና ወንድም ነን። ለምን? በዚህ ዘመን ክርስቲያኑ ስላለቀ ስለ ሰማዕቱ ነው ስላለቀ እምቢ ብንል እኮ እኔ ለአንዲቱ አረማዊ ያጋቡኛል፣ አንቺ ለአንዱ አረማዊ ያጋቡሻል። ኧረ እውነትህን ነው አለ። ከዚያ ጸሎት አደረጉ። እግዚአብሔር ሆይ ተራዳይ መልአክህን እዘዝልን አሉት። ቅዱስ ሚካኤል በአምሳለ ንስር መጣ። ሲተኙ ከመካከላቸው ሶስተኛ ሆኑትኝ ያላቸው አንድ አልጋ፣ አንድ ምንጣፍ፣ አንድ ልብስ። ግን ልብሱ ስለማይበቃ ምን ያለብሳቸዋል? ቀኝ ክንፉን ለሱ ግራ ክንፉን ለእሷ ያለብሳቸው። 48 ዘመን እንዲሆኑ ኖሩ። ታዲያ ዛሬ አሁን እንግዲህ ትንሣኤ እየደረሰ ነው። የሚገቡ ሰዎች አይጠፉም። ምን ይላሉ? እንዲያው ካገባነ በኋላ አብረን የምናድር በስንተኛው ቀን ይላል? በ40 በሳምንት አይቻልም። እስካሁን ችለው ኑር የለ። እኔ እውነቴን እኮ ነው። 7 ዓመት የታወረ ነገ ይበራልሃል ቢሉት እንዴት ብሎ ነግቶሃል ይባላል። 40 ቀን ረዘም ይላል። ኧረ ተው በቃ 40 ዓመት እንዳይሆን የእስራኤል ነገር እንዳይመጣ። በ40 ቀን ትገባላችሁ ተብለው አምፀው በስንት ነው የገቡ? በ40 ዓመት። ድሜጥሮስን አስበው። 40 ቀንን አታድንቀው ያስፈልጋል። ድሜጥሮስም 48 ዘመን በድንግልና ከባለቤቱ ጋር፣ ከዚያ በኋላ እንደገና 42 ዘመን በጵጵስና። አሁንም አብሯት እኮ ነው በነገራችሁ ላይ። በአጠቃላይ ደምርና ድረስበት 90 ዘመን ማለት ነው የኖሩት እስኪያረጁ ድረስ። ኋላ ግን ጵጵስና ሊሾም ሲል የቀድሞ ዘመን ይገርመኛል። አባቶቻችን ምን ይላሉ? ይሄም ድሜጥሮስ ግብሩ ድኮ ታጥቆ እርፍ አርቆ ተክላ ጽድቆ ይኖር ነበር አሉ። ድኮ ታውቃላችሁ? ግብር የሚታጠቀው ነገር። ከዛ አንድ ቀን ቢገባ ያለ ጊዜው ያፈራ የስንዴ ዛላ የወይን ዘለላ አገኘ ይላል። አስቡት፣ ያለ ጊዜው ያፈራ ነገር በጣም ላይ ደስ ይላል። ኋላ ምን አለ? አይ ይህስ ያምራል፣ የሚያምር ነገር ደግሞ ለእኔ አይገባኝም፣ ለሊቀ ጳጳሱ አለ። ቀድሞ ዘመን ጳጳሳት እንዴት ሲወደዱ! ደግሞ ከመቁረጥ እንዳንገባን ተወው። እውነቴን ነው። ከዛ ግን አይ ያለ ባለቤቴ ፈቃድ እንደምን ይሆናል ብሎ ወስዶ ለሚስቱ እንኪ እህቴ ይህን አገኘው ብሎ ሰጠቱ። ኧረ ይሄም ማለኛ አይገባም፣ ለጳጳሱ አባታችን ውሰደ ስጣለ። በንጹህ ምን ያድርጋ ሰጠችው። በፈቃድ እግዚአብሔር የባልና የሚስት ሀሳብ አንዱ ሆነ ይሏል ይላል ተርጓሚ። በዚያ ወራት አባ ዮልዮስ ወይም ቅዱስ ዮልያኖስ አርጅቶ ነበርና ህዝቡ ተሰብስበው አባታችን አቤት አንተ እኮ አረጀህ፣ እንግዲህ ማረፍህ ነው። እስቲ ደግረኛ ካንተ የሚቀጥሎ የሚተካውን ነገር አሉት። ቀድሞ እንግዲህ ጳጳሳቱ የበቁ ስለነበሩ ከእነሱ ቀጥሎ የሚሾመውን ያውቁታል በእግዚአብሔር ቸርነት። ሱባኤ እንግባ አላቸው። ሱባኤ ቢገቡ መልአከ እግዚአብሔር ቅዱስ ሚካኤል መጥቶ ከአንተ በኋላ የሚሾመው ያለ ጊዜ ያፈራ የስንዴ ዛላ የወይን ዘለላ ይዞ የሚመጣል እሱ ነው አሉ። ኋላ ቅዱስ ድሜጥሮስ መጥቶ አንኳኳ። ቢያየው ድሜጥሮስ ነው። ህዝቡን ሰብስቦ ያልኳችሁ ሰው ይሄ ነው፣ ይቀመጥ በወንበሬ ይናገር በከንፈሬ ማለት በእኔ ተካ ማለት ነው። ይቀመጥ በወንበሬ ማለት ይሾም፣ ይናገር በከንፈሬ ማለት ያዝ ይናዝ ማለት ነው። በሶስተኛው ቀን አረፈ። ቀብረው ሲመለሱ ድሜጥሮስ ወንበር ጦም አያድርም። ይህን አታውቁ? በነገራችሁ ላይ ፓትርያርክ ሲሞት አቃቤ መንበር የሚባል አታውቁም? እንዴት ባላችሁ? እንዲሁ በሞቴ እንዲህ ያ ልጅ ትዝ እያለኝ እየተናደድኩባቸው ነው። አሁንማ ደግሞ በጣም እንድናደድ እያደረገኝ ነው መሰለሙ። ወይ አናውቅም እኮ እናውቃለን። ምንድን ነው ፍጥጥ የምትሉ? አቃቤ መንበር የሚባል ታውቃላችሁ? አታውቁም? እናውቅም። ሌላ ቢሆን ይሄኔ ይኸውላችሁ ፓትርያርክ ሲሞት ወዲያውኑ በዛኑ ቀን ፓትርያርክ አይመረጥም። ሂደት አለው አይደል? ብዙ እስከዚያ ሂደት ወንበሩ ጦም ማደር አይችልም። ስለዚህ ምን ይደረጋል? ወንበር ጠባቂ ይሾምለታል። ተሿሚ ጳጳስ የሆነ አቃቤ መንበር ይሾምለታል። አረጋዊ ተመርጦ ማለት ነው። በቀድሞ ዘመን ግን የበቃው ስለሚታወቅ ዕለቱን የሚሾምበት አሁን ድሜጥሮስን ዕለቱኑ ተሾም አሉት። ይኸውላችሁ ቅዱስ ዮልዮስ ድንግል ነው፣ እኔ ጋብቻ አለኝ፣ ሚስት አለችኝ። እሱ ምሁር ነው፣ እኔ ጨዋ ማይም ነኝ፣ አልተማርኩም። እሱ ጻድቅ፣ እኔ ኃጥእ ነኝ አለ። አባቶቻችን ምን ይላሉ? ከተናገረው ሁለቱ ትሕትና ነው፣ አንዱ ግን ሐቅ ነው። ሐቅ ነው የትኛው ነው? ጨዋ ነኝ ያለው። ትሕትና ምንድን ነው? ሚስት አለኝ አለ፣ ግን ድንግል ነው። ኃጥእ ነኝ አለ፣ ግን ምንድን ነው? ጻድቅ ነው። ኋላ አይ ወአዝቦ በኩር ይላል። እንዴ ደግሞ አባታችን የሰጠንን እምቢ ይላል። ግጥም አድርገው እስር እጁን አስባችሁታል? በጵጵስና ሹመት ግጥም አድርገው እጅ እግሩ ታስሮ እንደ ወንጀለኛ ወይም ጸበል እንደሚጠመቅ ሰው እጅ እግሩን ግጥም አድርገው አስረው ሾሙ። ተተሾሙ በኋላ መሄድ ስለማይችል ኋላ የሚገርመው ልክ እንደተሾመ ስርዓት አለ። ፓትርያርክ ሲሾም ጳጳስ ሲሾም ቢችል 7 ቀን ባይችል 3 ቀን ቢያቅተው ቢያንስ 1 ቀን ቀድሶ ማቆረብ አለበት። ሊቀድስ ገብቶ ሊያቆርባቸው ቢወጣ የእያንዳንዱ ሰው ኃጢአቱ ከግንባሩ ላይ ተጽፎ
ለጊዜው ያስደነግጣል። ኋላ ግን ሲመጡ በጆሯቸው ቀስ እያለ አንተ እንዲህ በድለህ የለ ንስሐ ሳትገባ ሄድ ንስሐ ግባ ይለዋል። ዛሬ እንደዚች ያለች ነገር አትገኝም እንጂ ብትገኝ ኋላ መንገድ ላይ ነው አጅሬ ሰው መሳይ በሸንጎ እላለህ አይደል? ማን ያየው ምስጢር ይላሉ። ቅዱስ ገብርኤልን አንልም፣ በጣም ጸያፍ ነው። ገብርኤል ያየው ምስጢር ይላሉ እነዚያ ደናቁርት፣ አይባልም። ለቅዱስ ገብርኤል አይደለም፣ እንደው ለሌላ ቢጠቀስ ይሻላል። ችግር አይደል? ሁላችንም ይገጥመናል እኮ አይደል? አንዳንድ ጊዜ እናወራለን። አንዳንድ ምስጢር ስናውቅ ኧረ አንተ ብለን እናውቃለን። እኔም እንደው ሰሞኑን ሳልል ቀረብ ኧረ ሰው መስሎ ነው ኧረ ነው እኮ የለ ይኸውልህ ምስጢር ልንገርህ እንደዚህ እኮ ነው ተደብቆ ትላለህ። ችግር ነው። ታዲያ እግዚአብሔር መድኃኒዓለም ቸር አይደል? እንደኛ ላለው ምንም ነገር የፈለገ ብትጋደል አይሰጥህ። መፈለጉ ራሱ በሽታ ነው። እሱ እኮ ፈልጎት አይደለም። የሚገርማችሁ ደጎቹ ተጠነቀቁ፣ ክፉዎቹ ግን ምን አሉ? ምን ሚስቱ ጋር እያደረ ደግሞ እኛ እንደዚህ ይለናል። ችግር መጣ። ኋላ እሱ ዝም እንደዚያ እያደረጉት እያሙት እየሰደቡት ዝም። ኧረ እሱ ጻድቅ አይደል? ምን ቢሰድቡት ምን ይጨንቀዋል? ኋላ ቅዱስ ሚካኤል መጥቶ አንተ እረኛ አይደለህ? የተሾምክ ራስህን ልታድን ነው፣ ህዝቡን አታድንም? እያሙህ እኮ ነው። እና ጌታዬ ምን ላድርጋለሁ? ክብርን ግለጥላቸው። ተገደድ። እንዴት አድርጌያለሁ? እግዚአብሔር ይገልጥልሃል ብለዋል። እዚያ በአንድ ወድ ምን አላቸው? በሚቀጥለው ስትመጡ እንጨት እየተሸከማችሁ ነው ሁላችሁ አላቸው። እንጨት ተሸክሞ መጡ። ደመራ አስደመረ። ቅዳሴ ገባ። ቅዳሴውን ሲጨርስ ከጸሎተ ከሰርሆት በፊት ሂዶ ደመራው ላይ ቆመና አቃጥሉት አላቸው። ደነገጡ። ምን አባታችን አሉት? ብላችሁ አቃጥሉት አላቸው። አቃጠሉት። ለምን? ክስት ሎሙ ክብረከ ዛሎ ማይከሌከ ማይከለ በሲትከ ብሎታል አይደል? እሳቱን አነደዱት። ነዶ እስኪያልቅ ድረስ እሱ ቁሞ ይጸልያል። በጎቹ ሲያደንቁ እግዚአብሔርን፣ ክፎቹ ደግሞ አይ ተቃጥሎ ሞተ ስንል ከእሳቱ ማመለጥ አሉ። ደግሞ የሚጠሉት አሉ። ለምን? እዚያ ቤት አንድ ነገር ሞክረውት ነበረ። በምን እንሻረ ብሎ ሲመካከሩ አንዱ ተንኮለኛ አይጠፋም አይደል? ማይም አይደል? ጨዋ አይደል? ምስጢር ተርጉም እንበለውና አይ አልተማርክም ብለን እናባር ብሎ ተሰብስበው አንተ አሉት እስቲ አንቀጸ አባግዕን ተርጉምልን አሉት። ቅዱስ ማቴዎስ ወንጌል ምዕራፍ 5 አለ ብፁዓን የሚለው ተርጉምልን አሉት። አልተማረው ምናምቱ ይተረጉመዋል። ቀና ብሎ ቢመለከት ቅዱስ ሚካኤል ማንን ይዞት መጣ? ሊቀ ነቢያት ቅዱስ ሙሴን ይዞት መጣ። ሂዶ በሱ ላይ አድሮ አስተማራቸው። ቅዱስ ሙሴ ግን ሲሄድ ያን ሁሉ እውቀት ይዞት አልሄደም፣ ሰጥቶት ነው ሄደ። ብሉይ ሐዲስ ሊቅ ሆነ። ኋላ አሁንም አላመኑኝም ብሎ ፍም እየታፈነ ሚስቱን ጠራት። ቅድስት ልዕልተ ወይንን ጠራትና እየታፈነ ከልብሷ ላይ እሱም ደግሞ ከዚህ ከልብሱ ላይ እያደረገ እየዞሩ አሳያቸው። ያን ጊዜ ሁሉም ቀርበው ኦ አቡነ አይዳነ በእንተ ምንት ኮነ ዝንቱ ሁሉ፣ ይሄ ሁሉ የሆነ ይሄ ሁሉ ያደረግ ስለምንድን ነው አስረዳን አሉት። እኔ ሲኔ ያደረግኩ እናንተ እንድታመሰግኑኝ፣ ስብሐት ብጡል ውዳሴ ከንቱ ሽቻ አይደለም። እግዚአብሔር ግድ አለኝ አንተን እያሙ እየተጎዱ ነው እና እህቴ ናት፣ በከንቱ አትሙን፣ የንጽህናችን ምስክር ይሄ ነው አለ። ያን ጊዜ ምን አሉት? ከእግሩ ወድቆ አቡነ ስረይ ለነ ኧረ ይቅር በለን አሉት። ይፍታ ይድግ ያንጽው ይቀድስ ብሎ ናዟቸዋል። እንድታውቁት ከዚያ ፊት ዝም ብሎ እግዚአብሔር ይፍታ ነው እንጂ እግዚእ ነው አምላክ ነው የሚለው ኑዛዜ ከድሜጥሮስ ፊት አይታወቅም አልነበረም። የደረሰው ደራሲ ማን ነው? ቅዱስ ድሜጥሮስ ነው። ይሄ የሆነበት ቀን ነው። ለምን የቅዱስ ድሜጥሮስን ታሪክ ከምወድባቸው ዋና ምክንያቶች ታውቃላችሁ? በቅዱሳን ታሪክ ውስጥ ለመጀመሪያ ጊዜ ያስተማርኩት አይደለም፣ ለመጀመሪያው ጊዜ በቃል ያጠናሁት ታሪክ የቅዱስ ድሜጥሮስ ነው። እንድታውቁት ለመጀመሪያው ጊዜ ደስ ይላል። የሚገርማችሁ ነገር ታሪኩን ለእናንተ እንዲሁ እንደዚህ ተተረከ እንጂ አለ በቃል የሚጠናበት መንገድ አለ። የቤተ ጉባኤ ማለት ነው፣ ባሕረ ሐሳብ ላይ ያለው ማለት ነው። እና የቅዱስ ድሜጥሮስ የልዕልተ ወይን በረከት ይደረብን። አባ ገላትያኖስ ታላቁ ሰማዕት ግብፃዊ እና ቅዱስ መላዚ ፍልስጤማዊ ዓመታዊ በዓላቸው ነበረ። ይሄ ሰዓት እንዴት ነው? ሁልጊዜ ስመጣ የዛሬው ትምህርት አጭር ነው፣ 1 ሰዓት ይበቃል እላለሁ። ወይ 1 ሰዓት እንግዲህ እሱ እንደወደደ ይሁን። ለምን አሁን ቀጥሎ የሚመጣው 13 ነው። ታላላቆቹ አባቶቻችን ከዚያ እነሱ ቅኔ ቤት ሄደን ነበረ የዛን ቀንና እንዳልተርክ መቼም ደግሞ የሄድኩለት ርዕስ ነበር እና ዝም የስማቸውን ጠርቼ ነው የተመለስኩኝ። እና የቅዱሳን አባቶቻችን የመቃርሳት እንድታውቁት እንዴት ዋላቸው። ታላቁ መቃርስ ማለት የመነኮሳት ሁሉ አለቃቸው ነው። በጣም ቅዱስ ሰው ጽድቅ እንደ መቃርስ የተባለለት ነው። ሁለተኛው መቃሪዎስ ደግሞ ጓደኛው ነው፣ ደግሞ ደቀ መዝሙሩ ነው። አንድ ጊዜ ከቆመ እስከ 40 ቀን የሚጸልይ አጋንንት ከጸሎቱ የተነሳ የሚንቀጠቀጡ ስጋው ደግሞ ተቀብያለሁና ምራቅ አልተፋም ብሎ 60 ዓመት ሙሉ ስለ ቁርባን ምራቅ ሳይተፋ አይኖርም። ዛሬ በቤተ እግዚአብሔር ታውቃላችሁ አይደል? ስጋው ደግሞ ተቀብለን ወይ ቀድሰን አንዳንድ ሰው ማታ ሁሉ እጁን የሚታጠብ አለ አይደል?
መዳፈር መጥፎ ነው እኮ። በነገራችሁ ላይ እጅ መታጠቡን መልመድ በራሱ ምን ያደርጋል? እጅን እኮ ቶሎ ቶሎ መታጠብ መልመዱ ጥሩ አይመስለኝም። ለምን መሰላችሁ? መታጠብ ኃጢአቱ ነው አይደለም፣ ግን ሁለት ችግር ያመጣብናል። አንደኛ እንደዛ መታጠብ የለመደ ሰው ውሃ ቢያጣና ሳይታጠብ ይበላ፣ ቀጥሎ አልጋ ላይ ነው የሚገኝ። ሁለተኛ ነገር በብሉይ ኪዳን የነበረውን ታስታውሳላችሁ? ለእግዚአብሔር ክብርና ለሕገ እግዚአብሔር ከመጨነቅ ይልቅ በአይሁድና በጸሐፍቱ በፈሪሳውያንና በሐዋርያት መካከል ከነበሩ ክርክሮች አንዱ ምንድን ነው የሚነቅፏቸው? እጃቸውን ሳይታጠቡ በሉ። ምን ነውራለሁ እጃችን ሳንታጠብ እንበላ? በነገራችሁ ላይ በጣም የሚያስገርመኝ ነገር አንድ ጊዜ ነው። አሁን አሜሪካን ያለች ሰፈር ላይ ከዚህ ቅዳሴ ቆይተን ቤት ሄድኩኝና እኔ አልቀደስኩም ነበር እና ምግብ ልንመገብ ብለን እጄ ልታጠብ ስል እንዲህ ምን ነካ አለች። ልታጠብ ለምን ትታጠባለህ? ቅዳሴ እኮ ነው። ኧረ እኔ አልቀደስኩም አስቀድሼ ነው የመጣሁት። እና ቢሆን ቤተክርስቲያን ደርሰህ አስቀድሰህ የያዝከውን በረከት ታጥበህ ልትደፋው። እኔም ባያረገኝ እንዳንተ ቢያረገኝ ኑሮ እንዴት ቅዳሴ ውስጥ እንዲያስቀድሼ መጥቼ እንዴት ታጥቤ ይበላለሁ? እኔ እስካሁን ድረስ እንግዲህ ከ20 ምናምን ዓመት ወይ ምናምን በኋላ አይረሳኝም እስካሁን ድረስ። አያችሁ እምነት ሰው እስከዚህ ድረስ ያስባል። አረቅ የቀደሱ ሰዎች 24 ሰዓት ሳይሞላ ከታጠቡ እኮ ያንን ጣቢ የሚጠጡ ሰዎች እኮ አይተን እናውቃለን። ለበረከት ያደለው 24 ሰዓት ይቆያል። ያደለው ዛም በላይ ይቆያል። እንዲህ ቢያቅት እስከሚነጋ ድረስ መጠበቅ ይገባል። በዚሁ ስርዓት ልንገራችሁ እህቶቻችን፣ ለምሳሌ ሥጋ ወደሙ ከተቀበላችሁ በኋላ እናንተ ሲነጋ ሕጽበት ግድ ስለሚያስፈልጋችሁ እናንተ አትከለከሉም፣ የሥነ ተፈጥሮ ሕግ ስለሆነ። ለእኛ ግን ምንድን ነው ውሃ እንድንነካ እንኳን ዕለቱን በሚቀጥለው ቀን ምን ያስገድደናል? ምን አይን እነዚህ አካባቢ ያለው ነገር ምን ለመጠራረግ ደግሞ ምን ያስፈልጋል? በዚያ ላይ በነገራችሁ ለዚህ አካባቢ ያለው ነገር እንዳይበዛባችሁ ከፈለጋችሁ ትራስ ከፍ አታድርጉ። በተቀበላችሁ ቀን በቀደሳችሁ ቀን ትራሱን ዝቅ አድርጉት፣ ከፍ አታድርጉት። ትራስ ከፍ ባለ ቁጥር ካፍ የሚፈሰው ነገር ይጨምራል። ይሄ የኔ ሳይንስ ተሞክሮ ማለት ነው። በሰዎች በራሴም የሞከርኩት ነገር ነው። ለምን አንዳንድ እህቶች ወንድሞች ያሉ ሁልጊዜ እየመጡ የሚጠይቁኝ ምንድን ነው የሚሉት? ሥጋው ደግሞ ከተቀበልን በኋላ ስንተኛ እንደዚህ እየፈሰሰ እና ምን እናድርግ? ንስሐ ብንገባበትም ነገ መልሶ ያው ለዚያ መፍትሄ ሳጣ ነው። ለዚያ መፍትሄ የሚሆን ምንም ሌላ አማራጭ የለማ። ከዛ በራሴ ሞከርኩት። ከዛ አንዳንድ ሰዎች እንዲሞክሩት ተደረገ። የሚያዋጣ ነገር ሆኖ ተገኘ። ስለዚህ ሕግም ባይሆን መቼም የሚያግዝ የሚረዳ ነገር ይሆናል በሚል ነው እና አባታችን አባ መቃርስ ሁለተኛው እንዲህ 60 ዘመን ለዚያ ኮኔታ አስተማሰል ወለ ቁርባን የሚለው አንደኛው መልክዓ ቁርባን እሱ ነው። እነዚህ ቅዱሳን ስለ ሃይማኖት ጉዳይ የአርዮስን እምነት አንቀበልም ስላሉ በቁስጥንጥንያ መካከል ወዳለች አንዲት ደሴት ታግዘው መከራ ተቀብለው ለ2 ዓመት ከዚያ በኋላ ግን እግዚአብሔር ክብራቸውን ገልጦ ታምራት አድርገው የደሴቱን ሰዎች አሳምነው ቅዳሴና ጥምቀት በሚደረግበት ቀን የተደረገው ነገር ነው። የሚደንቀን አይደለም? ሰው እንደ ውዴቱ ነው። ለሁላችን የሚደንቀን የመድኃኒታችን ኢየሱስ ክርስቶስ በአካል መውረድ ነው አይደል? ቀጥሎ ግን ለእኔ የቅዱስ ዳዊት፣ ለአንዱ የመጥምቁ ዮሐንስ፣ ለአንዱ የቅዱስ ማርቆስ ግን የሁሉም ቅዱሳን መውረድ ይደንቃል። ቅዳሴ በሚደረግበት ጊዜ ቅዳሴ እየተቀደሰ የቅዳሴን ክብር እንድንረዳውም ነው። ቅዳሴ እየተቀደሰ እዚህ ያሉት 2 ካህናት ብቻ ናቸው አይደለም? አባ መቃርስና አባ መቃርዮስ። ስለዚህ ንፍቅ አስመልካች ያስፈልጋል። በዚያ ስፍራ እነማን ናቸው? ቅዱሳን ሐዋርያት። የሚገርማችሁ ነገር ንፍቅ ዲያቆኑ ነው። ያን ቀን አብሮ ሲራዳ የነበረ ማን ነው? ዮሐንስ ወንጌላዊ። ከመልእክቱ ወጥቶ አነበበ። ምን ብሎ ነገር ዘመልእክተ ቅዱስ ዮሐንስ እንዳይል ራሱ ነው። ምን ይሻላል? የሰዓታቱ እኮ ጠፋብኝ። ምንድን ነው የሚል? ንጽሕት ወክፍት ሪት ወክብርት ስምርት ወልዕልት መልእክተ መንፈስ ቅዱስ። እሱማ ደግሞ ስሙን ያመጣው መልሶ ግን ያስኬዳል። አነበበ። ከዛ ኦዋዌ ታፍቅርዎ ለዓለም ነው። መጀመሪያማ ቅዱስ ጳውሎስ ነው እንጂ ያነበበ የሰራዩን ሰራይ ዲያቆኑ ነው የቀደሰ ቅዱስ ጳውሎስ አይደለ? ቅዱስ ጳውሎስ አነበበ። በነገራችሁ ላይ ዛሬ የተነበበው የቅዱስ ጳውሎስ ክፍል ላይ ማለት ምንድን ነው የሚለው? ኩሉ ዘያፈቅር ብሎ መጨረሻ ላይ ወዘያመልቶ ማርያም ቅድስት ድንግል በክሌ ታቦተ መንፈስ ቅዱስ እስከ ምጽአቱ አዳስ ብሎ በከመ ይቤ ጳውሎስ ምን ናንበበላችሁ። እንዲያው ዲያቆኑ ፈጥሮ የሚያነብ አንዳንድ ጊዜ አትጠይቁም? ይሄ ነገር ጳውሎስ ከምንድን ነው ያለው ብትሉ ቀላል እኮ ነው። ዲያቆናት ሰዎች ይሄ ምን ያለ ብሎ ሲጠይቋችሁ እንድትመልሱ ብዬ ነው። ናንበበላችሁ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 21 እየሰማችሁ ነው?
ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 16 ቁጥር 21 እኔ ጳውሎስ ይህንን ሰላምታ በእጄ ጻፍኩ፣ ጌታችን ኢየሱስ ክርስቶስን የማይወደው የተረገመ ይሁን፣ ጌታችን ይመጣልና ይላል። ይሄ ነው ኃይለ ቃሉ እንድታውቁት ማንሻው። ሌላ ደግሞ አንዲት ኃይለ ቃል አለች። እነዚያ ሁለቱ ነው አባ ቅዱስ ባስልዮስ ይህንን ያዘጋጀው እና ቅዱስ ጳውሎስ ቀዳሽ፣ ቅዱስ ዮሐንስ ቀዳሽ፣ ከዛ ግብረ ሐዋርያትን ቅዱስ ሉቃስ አነበበ። ምስባክ ደረሰ። አሃ ምን ትለኛለህ? ማን ይመጣል? ከማን ነው ምስባክ? ከቅዱስ ዳዊት። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ኢትትሐወክ። አጥብቀው ኢትትሐወክ ብትልም ያስኬዳል እኮ ግን ቀደሰ ብለህ ማኅደሮ ልዑል ማደሪያውን ቀድሳለ። እግዚአብሔር ውስተ ማእከላ፣ አሁን እግዚአብሔር በመካከሏ ነው ይሆናል ነው ካልክ ኢትትሐወክ፣ አትታወክም። ኢትትሐወክ ካልክ እንደ ጸሎት አትታወክ፣ እንደ ልመና እንደዚያም ይሆናል። እና ያንን ሰበከ። ወንጌል ላይ ሲደርስ ወንጌል የማን ናት? የጌታችን። ለስም አጠራሩ ጌትነት ስግደት የሚገባው የጌታችን ናት። አነበበ። እንዲህ ያለ ነገር ተደረገላቸው። ታሪኩ በጣም ሰፊ ነው። ቃል ኪዳናቸው ብዙ ነው። በረከታቸው ይደርብን። ያን ቀን ቅዱስ ዲዮናስዮስ ታላቁ የቅዱስ ጳውሎስን መልእክት በማንበብ አስባችሁታል? ፈላስፋ ሆኖ የሚማረው ነገር አጣ። አንዳንድ ሰው እኮ ያስገርማል። የፍልስፍናውን ትምህርት በሙሉ ተምሮ ጨረሰና መማር ይወዳል። የሚማረው ነገር አጣ። ቁጭ ብሎ ሲያሰላስል በዚህ ዘመን ጺም ማሳደግ የሊቅነት መገለጫ ተደርጎ ይቆጠራል አይደል? ኧረ እባክህ ጺም ያደገ ስንት ደቆሯል የኔ ቢጤና ቁጭ ብሎ ሲተክዝ የሚያነበው ነገር አጥቶ አንዲት ሽማግሌ ታልፋለች። አንቺ ነይ እስቲ ምንድነው እሱ? መጽሐፍ እስቲ አምጪ ልየው። ሲገልጠው አይቶት የማያውቅ ነገር ደግሞ ደስ ይላል። አምጪ ልግዛሽ፣ ሌላ ካለሽ አምጪ አለ። 3 አመጣችለ። ስንት ሆነ? 4 አነበበው። አላለቀም መልእክቱ። ቀሪ አለ እኔ የለኝም ቤተክርስቲያን ጠይቃል። ሄዶ እዚያ አመጣው። ማንበብ 14ቱን የቅዱስ ጳውሎስ መልእክት በቃሉ አጠናው። ያለ ሰባኪ ክርስቲያን ሆነ። ማንበብ ብቻ። እዚያ በኋላ በቤተክርስቲያን ታሪክ ከታላላቅ ቅዱሳን ሊቃውንት አንዱ ቅዱስ ዲዮናስዮስ ማለት እሱ ነው። ያን ቀን ንግስን ከደረሱ ቅዱሳን አንዱ የደብረ ሊባኖስ አባ ተክለ ሚካኤል 40 ሰማይ 40 ቀን የተሰቃዩ በሀገረ ስብስቲያ ሴባስቲ በምትባለው ዓመታዊ በዓላቸው ነው። በ14 ቅዱስ ባጥል፣ ቅዱስ ሲኖዳ፣ ቅዱስ ቄርሎስ፣ አጋኔዎስ፣ አውንድሪዎስ፣ ብንዲዮስ እና ቅዱስ አርሞን እና አባታችን ቅዱስ ባጥል ነበረ። የዛን ቀን ጉባኤ ሰርተን ተነጋግረናል፣ ተመረናል። ከ14 ቀጥሎ ምንድን ነው 15 ቅዱስ ሰለፍኮስ ሰማዕቱ ነበረ። እግዚአብሔር ከፈቀደ ከአስተራቶኒቃ ጋር እናነሳዋለን። እናታችን ቅድስት ሳራ ጥንቃቄ የምታስተምረው እናት በዜና አበው ታሪኳ አለ። በነገራችን ላይ ከቅዱሳን አባቶች ታሪክ ጋር በ16 አባ ሚካኤል ገዳማዊ ኢትዮጵያዊ ንጉስ። የሚገርማቸው ነገር ከማዝንባቸው ነገሮች አንዱ የ16ን ስንክሳር ስሰሙት የበቀደሙን የኢትዮጵያ ንጉስ ግብፅ ወርዶ ፓትርያርኩን ሊቀ ጳጳሳቱን እንዳዳናቸው ይናገራል አይደለም። የሚገርማቸው የግብጾቹ ስንክሳር እሱን ለውጦታል። ከኛው ገልብጠው ወስደው ከነሱ ያመጣነውን ከነሱ ገልብጠው ወስደው ምን ሆነታል? የግብፅን ፓትርያርክ ያዳነው የኢትዮጵያ ንጉስ አይደለም የኖባ ንጉስ ነው። ያልገባቸው ነገር በዚያ ጊዜ ኖባን የሚያስተዳድረው የኢትዮጵያ ንጉስ መሆኑ ነው። የሚያሳዝነው ነገር እና እነሱ ምን ብለዋል? እዛ ሀገር በሚታወቅበት ስሙ ኪራኮስ ብለውታል። እኛ ደግሞ የምናውቀው አጼ ማህያዊ ነው የሚባለው። ሂዶ ዚያዳ ነው በ8ኛው ክፍለ ዘመን አጋማሽ ላይ ማለት ነው። በ760ዎቹ አካባቢ የተደረገ ታሪክ ነው ይባላል። በ17 ኧረ እንዳትሉት የንጎላቸው ነው እሱ ያለው። እንዴት ባላቸው በ17 ቅዱስ አልዓዛር እረፍቱ ነበረ። ሐዋርያው አልዓዛር የመጀመሪያ እረፍቱ ማለት ነው። ከሞት ስለሚያስነሳው ከ4 ቀን በኋላ ደናግል ማርያም ማረታ በቤተክርስቲያናችን ታሪክ በታዳጊነታቸው ብዙ መከራ ከተቀበሉት መካከል አንደኛው ቅዱስ ቴዎቅሪጦስ አናጉንስጢስ በሮም ሀገር የነበረ። እኔ በነገራቸው ላይ አዳዲስ ማሰቃያ ለአሕዛብ ማን እንደሚያስተምራቸው አላውቅም። እኔ ይገርመኛል። ለነገሩ ሰይጣን ነው፣ ሌላ ማን ይሆናል? የሚያደርጉት ነገር ቢያጡ 2 ጊዜ ጉድ ሰርቷቸዋል። ምን አድርጉ? አንደኛው ለጣዖት ስገድ አሉት። እስቲ ኑ ላሳያቸው አሰጋገዱንም አላቸው። እዚያ ሲደርስ ጸሎት አድርጎ ጣዖታቸውን አስቀላሴዎስ ይባላል ጣለው። በጸሎቱ ስብርብር አለ። በዚህ ተበሳጭቶ አሰቃዩት። ኋላ ግን እኛ ምን አደከመን? እራሱ አምላካችን ይበቀል ብሎ አምላካችን የሚሉት እንደኛውን አይደለም ይበቀል ብሎ ማስገባት። ሲገባ ቢያው ወርቅ ምን ተናገሩ? በስመ አብ ወርቅ መቁረጥ። በሩን መልአከ እግዚአብሔር ከፍትለታል። እየወሰደ ለኔ ቢጤ ለድሃ አከፋፍሎ ጨርሶ ቢመጡ እንደዚህ አድርጉት። እና ካደረጉት ነገር ሁሉ በጣም ከሚያሳዝኑት አንዱ ጥልቅ ሰያፍ የሆነ ጥልቅ ጉድጓድ ቆፍረው በጣም ጥልቅ የሆነ በየዳሩ በየስፍራው የተሳሉ እንጨቶች ያስቀምጡ በዛ ወረወሩት። ከታች ሲደርስ ከአካሉ የቀረው ነገር የለም።
በዝንቱኒ ይመማል አይደለም አልካደም። ሰውነቱ አልደነገጠም። አስባችሁታል? የ15 ዓመት አንድ የቤተክርስቲያን አገልጋይ አናጉንስጢስ አንባቢ ይሄን ሁሉ ሲችል። ታዲያ በዛ ወቅት በጣም የሚያስገርመው ነገር ቅዱስ ኤሞሪዮን የሚባል የሮም ጳጳስ የነበረ ሰው በሚሄድበት እየተከተለ ልጅ አይዞ ጌታዬ አጽናው እያለ ይጸልይለት ነበረ። ትናንት ሌላው በዓል የነበረ የአባታችን የታላቁ አባ ገሪማ ነው። የመደራው አቡነ ገሪማ ምን ያደረጉበት ነው? አባታችን ቅዳሴ መቀደስ መስዋዕት ማቅረብ ፈለጉ። ከዚያ ስርናዩን ወስደው በነግ ዘሩት። በሰርክ ደረሰ። መስዋዕት አቀረቡ። ጠዋት ወይኑን ተከሉ፣ ለሰርክ ደረሰ። ስርናዩን ዘሩ፣ ለሰርክ ደረሰ። ከዚያ በማግስቱ ጠዋት ግን ምን አሉ? ሰላም ለገሪማ ለአርኤዮ አዚዝ አይሉ ዛስተራከበ ዘራ ዋስተላጸቀ ምስለ ፍሬ ሰብሉ ማለት ነው። ግራር ነበረ። በሬዎችን ወደ ላይ ወጡ አላቸው። በሬ ወደ ግራር ይወጣል? አላይ ወጡ። አታች ማቋጫ ያለው ግራር ወንፊት አይደለ? እዚያ ሆኖ አበራይተው ስንት እንቅብ አገኙ? 77 እንቅብ። እሱ ለነዳያን መጽውተው በረከት ጸጋ ከእግዚአብሔር ዘንድ አግኝተዋል። ያን ያደረጉበት ቅዳሴ ቤታቸው ትናንት ነበር። ሌላኛው የደብረ ድኆን ደብረ ጽጌ ኢትዮጵያዊ ጻድቅ ኤርትራዊ ማለት ይቻላል። ያው ኢትዮጵያና ኤርትራ አንድ ናቸው ብለን ስለምናምን እንደ ሃይማኖታችን ነው። እኒህ ቅዱስ ጻድቅ ዓመታዊ በዓላቸው ነው። እጃቸው እንደ እሳት የሚያበራ ከደግነታቸው ብዛት የተነሳ ጌታ የሥጋ ወደሙ ልቀበል ሲሉት ሂድ ኢየሩሳሌም ይላቸዋል። ኢየሩሳሌም ቆርበው ግን አፍ መሻሪያ የለም፣ እዚያ አያገኙም። ከስውራን ጋር ስለሆነ አፍ መሻሪያ አለ አይደል? የሚቀመስ ነገር አለ አይደለም? ወተን የምንቀምሰው እና በደመና ተጭነው ሄደው ሥጋ ወደሙ ተቀብለው ለአፍ መሻሪያ እዚህ ሲባረክ ይደርሳሉ ይባላል። እና ከሁሉ እኔ ከዚህ ቅዱስ ጻድቅ የሚያስገርም ሐዋርያነታቸው፣ ደግነታቸው 95 ዓመት ሲኖሩ ብዙ የሰሩት ቅድስና አለ። ከሁሉ የሚያስገርመኝ ልጇ የታመመባት አንዲት ሴት በመንገድ ይዛ ስትሄድ ደቀ መዛሙርትን ታያቸዋለች። አህያ ጭኖ ማለት ነው። ምን እያደረጋቸው ነው? እንደዚህ እያደረግን። እቺ አህያ ምንድን ናት? የአባታችን የአባ ዮናስ አህያ ናት ይሉታል። ኧረ አምጡልኝ ብላ የታመመ ልጇን ወስዳ የአባ ዮናስ አባቴ፣ ምክንያቱም እጃቸው ይነካታል፣ እሳቸውን ታገለግል የለ በዚያ በአህያው ሽት አደረገችው። አሁን ይሄ ለማያምን ሰው መዘበቻ ነው። ቅዱስ ጳውሎስ ተናገረለ ስመ ነገረ መስቀሉ እበድኡቱ በሀበ ሕጉላን አለ አይደል? እንኳን ሌላ የመስቀሉ ነገር እንኳ በሚጠፉት ሰው ዘንድ ድንቁርና ይመስላቸዋል። እንዴት ያደርጋ ልጇ አዳነላት። ትናንት ዓመታዊ በዓላቸው ነበር። ዛሬ ቅዱስ የስድሮስ ሰማዕቱ ጎንደ ተክለ ሃይማኖትን የመሰረቱት የጸገረው የኤጎራው አባታችን ምስራቃዊ አባ ዮሐንስ ጻድቅ ወይም እጨጌ ዮሐንስ ዛሬ ፍልሰታቸው ነው። ከየት? ከበለሳ ወደ ደብረ ሊባኖስ አካባቢ ወደሚገኝ ወደ መንዝህ ወደ ኤጎራ የሄዱበት ፍልሰታቸው በአጼ ተክለ ሃይማኖት ምናኔ መንግስት ዘመነ መንግስት ነው ስጋቸው የፈለሰ። የሁሉንም በረከት እግዚአብሔር ያሳድርብን። ሰዓት ለመጠቀም ነገ ስንት ቀን ነው? በ19 ቅዱስ አርስጦቦሎስ ሐዋርያ፣ 7ቱ ቅዱሳን ሰማዕታት ከፍልስጤም ከጋዛና ከግብፅ፣ አስከናፍር ማረታና ልጆቹ አርቃዶስ ዮሐንስ፣ በ20 እናታችን ቅድስት አስተራጦኒቃ፣ ቅዱስ አልዓዛር፣ ማርያም ማረታ፣ አባ ሚካኤል ሊቀ ጳጳሳት፣ እናታችን ጽጌ ሥላሴ ዓመታዊ በዓላቸው ነው። በ21 እግዝእትነ ማርያም፣ ያን ቀን ላሜህ የኖህ አባት የማቱሳላ ልጅ አለ፣ አልዓዛር፣ ማርያም ማረታ የዛኑም ቀን አሉ። ጌታችን ቢታንያ ገብቶ ቤታቸው የተስተናገደበት ቀን ነው። በ22 ጥንተ ዑደተ ሆሳዕና ነው እና ደግሞ ቅዱስ ቄርሎስ መንፈሳዊ ነው። በ23 ታላቁ ነቢይ ቅዱስ ዳንኤል ረቡዕ ቅዱስ ዳዊት ዝክር አለ። ዳንኤልንም ነቢዩ ዳንኤልንም ዳንኤል የሚባል ሰው ካለ ዘክሩ፣ ሁልጊዜ በየዓመቱ አሳስባለሁኝ። ታላቅ ነቢይ ዳንኤል። እንደዚሁም አባታችን አባ ፊልጶስ የደብረ ሊባኖሱ ፍልሰታቸው ነው። በ24 አባ መቃርስ ሊቀ ጳጳሳትና አቡነ ተክለ ሃይማኖት ጽንሰታቸው ነው። የዛሬ ሳምንት በ25 ሐዋርያው ቅዱስ አንሲፎሮስ ዓመታዊ በዓሉ ነው። መጋቢት 25 ሌላ ምን የምታስታውሱት ነገር አለ? ማን? ቅዱሳን ሐዋርያት። ምክንያቱ ምንድን ነው? የቅዱሳን ሐዋርያት በዓል ምክንያት ጸአተ ሐጋይ በጋ ይወጣል፣ ሙቀት ግን ይቀጥላል። ለምን? ጸደይም ያው ሐጋይ ማለት ነው። ቀጥሎ ጸደይ ይገባል ማለት ነው። የቅዱሳን በረከት ይደርብን። ምን ነበረ የትምህርታችን ርዕስ? እንግሊዝኛውን ተውት፣ አላውላችሁበትን። አማርኛውን አምጡ። አነቃቂ። እንግዲህ የሁላችሁ ወገኖቻችን እንዴት ዋላችሁ? ቅድም ጀምሬ ተውኩላችሁ። ምንድን ነው የሚለው ለማጠቃለል በ1930ዎቹ የተፈጠረውን ችግር አጋጣሚውን ተጠቅመው ዘመናዊ የሚባለውን ነገር
ይሄ ሞቲቬሽናል ስፒች የሚባል ነገር ጀመሩት። እያለ ፕሮቴስታንቶች እጅና እንደ ባለሙያም ገባ። ከዛ ከአሜሪካ ከአውሮፓ የትም እየሄደ ሲዟዟር ቆይቶ ይሄ ሞቲቬሽን የሚባለው ነገር አሜሪካን ውስጥ በጣም ብዙ ጉዳት ካደረሰ በኋላ ከፍተኛውን ጉዳት ያደረሰው ግን የት ነው? አፍሪካ። በተለይ በምዕራቡና በምስራቁ፣ በተለይ በምዕራቡ አፍሪካ ነጋና ናይጄሪያ ብታያቸው በጣም ነው ህዝቡን መጫወቻ አድርገውታል። መሰረታዊው ነገር ምንድን ነው? ሞቲቬሽናል ስፒች ለአንድ ክርስቲያን እቺ እንዳትረሱ፣ እቺ ናት ዋናው ለነገራችሁ የፈለኩት። የዚህ ሁሉ ዙሪያ ጥምጥም ዙሪያው ለአንድ ክርስቲያን ሞቲቬሽናል ስፒች አነቃቂ ንግግር ከቶውኑ አያስፈልገውም። ልድገምላችሁ፣ ከቶውኑ አያስፈልገውም። ለሶስተኛ ጊዜ ምስክር በሁለትም በሶስትም ነው። ከቶውኑ አያስፈልገውም። ምክንያቱም ነግሬያቸዋለሁ። ክርስቲያን መንቃት እንጂ መነቃቃት አይጠበቅበትም። እኛን ደህና ዋላችሁ። ቅዱስ ወንጌል አለን የለንም? ንገሩን። የቤተክርስቲያን የሕግ መጻሕፍት አሉን የሉንም? ብሉይ አለን የለንም? የቅዱሳን ሊቃውንት ትምህርት አለን የለንም? ይህ ሁሉ እያለን እንዴት አንድ ሸቃጭ ነጋዴ አላፊ አግዳሚ እንዲያነቃን እንደምንፈልግ አይገባኝም። በዛ ላይ የሚገርማችሁ ነገር አነቃቂ ተናጋሪዎች የሚባሉ ሰዎች አሉ አይደለም? እነሱ የሀብት ምንጫቸው አንድ ነው። ሰዎችን ይሰበስባሉ፣ አነቃቂ ንግግር እነግርሃለሁ እያሉ ሳንቲም ይሰበስባሉ አይደለም? ያ እነሱ ጋር የሚሄደው ሰው ሁለት ነገር ያጣል። መጀመሪያ ገንዘቡን፣ ሁለተኛ ጊዜውን ያጣል። ከምንም በላይ ደግሞ የከፋው በቅርብ ጊዜ አሜሪካን ውስጥ ከወጡ ጥናቶች መካከል አንደኛው ምን ይላል? የሞቲቬሽናል ስፒች እነሱ እንግዲህ ጥናት ሲያደርጉ ከሃይማኖት አንግል ስላልሆነ የሚያጠኑት ምንድን ነው የሚሉት? በስርዓት ቢይዙት ይጠቅማል ይላሉ። ኖ እሱን እንተውላቸው። ኋላ ግን የደረሱበት ምንድን ነው? ሰዎች አነቃቂ ንግግር ማዳመጥ ራሱ ሱስ ሆነባቸው። በነገራቸው ላይ ቆራቢ የሆኑ አዲስ አበባ ያሉ ሰዎች አሉ። ቆራቢ የሆኑ ያንን ሳይሰሙ መዋል የማይችሉ ለምደውት ማለት ነው። ዩቲዩብ ውስጥ ገብተው በቃ ያንን የሚያዳምጡ ሱስ ይሆናል። እየቆየ ሲሄድ የአእምሮ ህመም ያመጣል። ሜንታል ዲስኦርደር ከሚፈጥሩ ነገሮች መካከል አንደኛው ተደርጎ እየተቆጠረ ነው አሁን። ለምን? በነገራቸው ላይ እንኳን አነቃቂ ንግግር እማትኖርበትን ስብከት መስማት እኮ ሲቆይ እኮ ይጎዳል። አይታችሁ ከሆነ ዛሬ የምንመለከተው ነገር ሰዎች አሉ አይደል? የአባ ገሌን የአስተማሪ የመምህር ገሌን ስብከት ካልሰማ መዋል አልችልም የሚሉ ማለት ነው። ስብከቱ ለምንድን ነው የሚፈልጉት? ነና ዋላችሁ። ስብከት ምንድን ነው ስራው? ሰምተህ ቅድስና እንዲኖር ነው አይደል? ንስሐ እንድትገባ ነው አይደለም? ሰምተህ ካልሰማ አንድ አነቃቂ ንግግር ቆጥረዋል ማለት ነው። ለጊዜው ዝም ብሎ ሰምቶ ደስታ የሚፈጥርልህ ነገር። በነገራችሁ ላይ ሞቲቬሽናል ስፒች ደስ ይላል። ቅድም ብያችሁ የለ ሀብታም ትሆናለህ፣ ታገኛለህ፣ ብቻ እመን፣ ምንም ችግር የለው ምናምን ስትባል የጨነቀው የራበው ሰው ትበላለህ ሲባል ይከፋዋል ደስ ይለዋል? ንገሩኝ። ማስተማር ካለ አሁን አስቡት። አሁን የፕሮቴስታንቶች ቸርች ስትሄዱ አብዛኞቹ ፓስተሮቻቸው ምንድን ነው የሚሰሩ? ነቢዩ ገሌ፣ ሐዋርያው ገሌ፣ ፓስተር ገሌ ይባላሉ አይደለም? ምንድን ነው የሚሏቸው? የባንክ አካውንታችሁ እንትን ቡካችሁን ደብተር አምጣ ይባላል አይደል? አሁን አስቡት። ያ ደብተር ይመጣል፣ ይጸለይበት ገንዘብ እንዲገባበት ይባላል። አረ በሞቴ ምንም መጸለይ አያስፈልገውም እንዲገባበት ትፈልጋላችሁ? በአካውንታችሁ ገንዘብ እንዲገባ ትፈልጋለህ? ሂድ አራዳ ዱቄትን ተሸከም። 50-100 ብርም ይገባላል። ሂድ ዱቄትን ተሸከም። ሌላም ስራ ካለ ስራ። ከሰራህ አካውንት ላይ ገንዘብ ይገባል። በጸሎት ገንዘብ በየት ሀገር ደግሞ ምን ይባላል? ፓስፖርት አምጡ፣ ቪዛ ይመታላል። እነ ቪዛ። አረ ወንድሜ እባክህ በጣም ነው የሚያሳዝን። እቤት ያለው ችግር ሁሉ እንዲፈታልህ ዘይት ግዛ ይባላል። ከኛ ቅባ ቅዱስን ሲነቅፉ ኖሮ አሁን ደግሞ እነሱ ሲያዋት ለሸቀጥ ጥሩ ናት። እኛ ቤት ስትሸጥ የለ ቅባ ቅዱስ ትሸጣለች እኮ አይደል? ሞልቷል እኮ ቅባ ቅዱስ ገበያ ላይ ሸቀጥ ነው አይደል? ያችን አዩና ያችንማ እኛ ማንሸጣት እገሌ ፓስተር እገሌ የባረከው የተባለ አመጣለ። ደግሞ ቀላል እንዳይመስለው ዋጋው ከገበያ ካለው ከምንበላው ዘይት ያኛው ይወደዳል። በነገራቸው ላይ የሚሸጡት ዘይት ግን ጤነኛ ከሆነ እኮ ነው ዋጋው ደህና ከሆነ ለምግብ ባርኮም ቢሆን ሲቸግር ነው። እውነቴን ነው። ምክንያቱም የመርካቶ ዘይት ከሆነ ብዬ ነው። እና ለአድራጊዎቹ እናነቃቃለን ለሚሉ ሰዎች ቢዝነስ ነው፣ ገንዘብ ነው። ለሚያዳምጠው ሰው ግን ድንቁርና ነው፣ ሞት ነው። ለነገራቸው የፈለኩት ነገር እሱን ነው። በታሪክ የምናውቀው ከሁሉ የከፋው ደግሞ ቅድም ነግሬያቸዋለሁ። ይህን አነቃቂ ንግግር ያዙት። አሁን ለምሳሌ ስም ጠርቼ ልንገራችሁ። ለምሳሌ ዳዊት ድሪምስና የሚባለው እምነቱ ምንድን ነው?
ይሄ ምንድነው የሚባል ይሄ ማይንድ ሴት ነው የሚባለው አንድ ሴት የሚባል በቴሌቪዥን ሁሉ የሚተላለፍ ነበር አይደል? ዶክተር ምናምን ደበበ የሚባለው ሰውዬ ምንድነው እምነቱ? እኔ መብቱ ነው ፕሮቴስታንት መሆን አለመሆኑ ታውቃላችሁ። እንደ ካሜራ ስላለ ነው እንጂ ነገራችሁ ነበረ። በአደባባይ ሳይሆን ከጀርባ ስለሚሰራው ነገር ብዬ ነው። ግን ልተው አስፈላጊ ነገር አይደለም። አስፈላጊ ነገር አይደለም ማለት ሰምቶ የሚሰራበት ስለሌለ ተናግሬ በከንቱ ለምን እና እናነቃቃለን የሚሏችሁ መናፍቃን ናቸው። እናነቃቃለን የሚሏችሁ ተሐድሶቹ ናቸው። ለዛ ናቸው አዲስ አበባ ብትሄዱ በየስነ ትምህርት ቤት ውስጥ ገብተዋል። ጎንደር ራሱ መጥተው ገብተው ነበር። የሚገርማችሁ ነገር ይህንን ነገር የሚያስኬደው አንደኛውን ልጅ እንዲሁም ዛሬ የለም መሰል እንጂ ሰነ ትምህርት ቤቱ ላይ ስራ ብሎ የሚጠባበቀው ልጅ ተቀምጦለት ነበር እያንዳንዷን። ምክንያቱም ልጁ መናፍቅ ከሆነ ብዙ ጊዜው ነው፣ ግን ራሱ ላለመግለጥ ይሞክራል። እና አንድ ቀን አንድ ጉባኤ ሲሄድ ርዕስ ሲመርጥ ልክ እኔ እዛ ጉባኤ እጄ ስቀመጥ ተጋብዣ አይደለም ድንገት ነው የሄድኩኝ ዘበብዬ ልማር ብዬ እሱ ተጋብዞ እና ጋባዦቹ መናፍቅ መሆኑን ያውቁ ርዕሱን ሲናገር ነው እኔ ደረስኩኝ። ሊቀ ካህናችን ኢየሱስ ክርስቶስ ሲል ማለት ነው። እኛ ኢየሱስ ክርስቶስ መድኃኒታችን ሊቀ ካህናት እንለዋለን አይደለም? ግን አንድ ወይ በጣም ያልተማረ ሰው ወይ አንድ መናፍቅችን ርዕስ ከመረጣት መሌል እንደፈለገ ይገባናል። እኔ ፊት ወንበር መቀመጥ አልወድም። ሂጄ ፊት ወንበር ቁጭ ፊት ለፊቱ እንዲያየኝ ማለት ነው። ለምን ድሮ ተማሪ የነበረ በደህናው ጊዜ እኔ ጋር እየመጣ ይማር እዚህ ጉባኤ እየመጣ ይማር ነበር። ከዛ ይንቀጠቀጣል፣ ለበቱ ይመጣል። ኢየሱስ ክርስቶስ እግዚአብሔር ነው። አዎ ምን ተሆን እስቲ እውነቴን ነው። አይወጣትም። እዚያ የሰንበት ተማሪዎች መቋሚያ ምናምን አለቀውም ነበር። ምክንያቱም መጥቶ መድኃኒታችን ተሳድቦ ቤት እውነቴን ነው። እዚያ ያለውን ወጣት አስደብድቤ ነበር የምሰድበው። ደግሞ ጭራሽ ደግሞ መድኃኒታችን ደጃችን መጥቶ ሊሳደብ ከዛው ፈለገበት ጴንጤው አዳራሽ የፈለገበትን ያደርግ። የሚገርማቸው ነገር የተሐድሶች ስብሰባ ተደርጎ ግምገማ ላይ እሱ ተገመገመ። ፈሪ ነው ተብሎ ማለት ነው። እስካሁን ራሱን አልገለጠም። ምክንያቱም መናፍቅ ከሆነ በጣም ብዙ ዓመቱ ነው። ፈሪ ነው እስካሁን ራሱን አልገለጠም ተብሎ ተገመገመ። ይህንን በምን አወክ ብትል አንድ ርክብር አለ እዛ ተሐድሶች ውስጥ ተመሳስሎ ገብቶ መረጃ የሚያቀብል ሰው ስላለ ማለት ነው። በጣም የምንናደድበት ምክንያት ስለ ለዛ ነው። በዚህ ዘመን በጣም ደህና የሚመስላችሁ ሰው እዛ ማህበር ውስጥ ገብቶ ስታገኙት እዛ ቆሻሻ ተሐድሶ ውስጥ ያሳዝናል፣ ያሳፍራል። እና ለዛ ነው አንዳንዱ ነገር በገንዘብ ይለፍ ብለን መድኃኒዓለም በገንዘብ አሳልፈው አይደል? አላሳልፈው ተመስገን፣ በገንዘብ አሳልፈው። በቃ ሌላው ጉድ ሳይመጣ በገንዘብ ይለፍ፣ ይበላ፣ ችግር የለውም ይበላ፣ ግድ ለመድኃኒዓለም ያውቃል። በገንዘብ ይለፍ። ቤተክርስቲያንን የሚያጠፉ ሀሳቦች ሀሳባቸው ብዙ ስለሆነ ነው። ለሁሉም ለዛሬ በዚህ ይብቃል። አጭር ነገራችን መልሼ መላልሼ የነገርኳችሁ አሁንም ቅዱስ ጳውሎስ እንደሚል ደግሜ ላለሁኝ እኛ የሚያነቃን መጀመሪያ ነገር አያስፈልገን። እንኳን የሚያነቃቃን አልኳችሁ የሚያነቃን አያስፈልገን ነናዋላችሁ። መንቃት እንደሚያስፈልግ ካወክ ቀጥ ብለህ መሄድ ያለብህ ወዴት ነው? ወደ ቅዱሳት መጻሕፍት፣ ወደ ንብስ አባት አለቀ። ወይም ደግሞ ደጋግ አባቶች ካሉ ሄደህ ችግርን ትናገራለህ። እንዴት ወደ እግዚአብሔር መቅረብ፣ እንዴት ቅድስና ጎዳና ላይ መግባት እንዳለብህ ይነግሩሃል እንጂ ሰዎች ለመንፍቅናቸው ለአረመኔነት ስራቸው በሳይምሮ ላይ ለመጫወት የሰሩትን ነገር ማዳመጥ ተገቢ ነገር አይደለም። አሁን እንኳ ትንሽ የበረደ እየመሰለን ውስጥ ለውስጥ ነው የሚያስገዱት። በአደባባይ ሲያደርጉት የነበሩ ሰዎችም ትንሽ ነቃፊያቸው በዛ አይደለም። ይሄ ዘመናዊ ምሁሩ የአዲስ አበባ ዩኒቨርሲቲ ሰዎችም አውሮፓ ያሉ አንዳንድ ኢትዮጵያውያን ኦርቶዶክሳውያን ይሄ ፒኤችዲ ያላቸው ሰዎችም ነገሩ ትንሽ እንትን ሲላቸው ጊዜ አደባባይ ወጥቶ መንቀፍ ጀመሩና ትንሽ ቅዝቅዝ ለማለት ጀመረ። ግን አደራ እምላችሁ ነገር እኛ እናዳምጥ ብቻ አይደለም። መጀመሪያ ላይ እንዳልኳችሁ አብዛኛው ዘመን የወጣት ስብከት ከዚህ የተወሰደ ነው። እና እሱን ሳስብ በጣም አዝናለሁኝ። ራሳችንን እንዲህ ካለ ነገር እናርቅ። የምንሰማውን ስብከት እንምረጥ። ዩቲዩብ ላይ በለው ምን በላይ የምናዳምጠውን ነገር እንምረጠው። ሰዎች ሲናገሩ እሱ ብቻ አይደለም፣ ራዲዮና ቴሌቪዥንም ስታዳምጡ ተጠንቀቁ ባካችሁ። እሱ እኮ ራሱ አንዱ መልክ ነው። ዜና ሲቀርብ የሚቀርብበት መንገድ ምን ይመስልሃል? ፕሮዳክሽን ሲሰራ እንዴት ነው? ሆስት ሲደረግ አንድ ሰው ሆስት ሲያደርግ የሚያቀርብበት መናገራችሁ ላይ የሆስቲንግና የፕሮዳክሽን ሴናሪዮ የሚባል ነገር አለ። ያው ሚዲያ ላይ የሚዘጋጅ ሰዎችን ለመያዝ ሲባል አንገል ይመረጣል። ለዛ ሴናሪዮ ይወጡለታል። ሴናሪዮ ውስጥ ቀጥሎ የሚገርማችሁ ነገር አንድ የሚገርም ነገር ልንገራችሁ። ለምሳሌ ቀጣይ ስልክ ውይይት የሚባል አለ አይደለም? በራዲዮ አታውቁም? ታውቃላችሁ አይደለም? እና ርዕስ ይመረጣል።
ከዛ መጀመሪያ ላይ ይሞክራል። የመጀመሪያው ሳምንት ላይ ውይይቱ የመጀመሪያው ምዕራፍ ላይ ሰው በደንብ ከተሳተፈ ጥሩ ነው። ለምን አንድ ሰው ገብቶ አስተያየት ሲሰጥ ሌላው በሙሉ ይነቃቃል፣ መደወል ይጀምራል። እንደዛ ካልሆነ ምንድን ነው የሚደረግ ይመስላችኋል? ጋዜጠኛው እለቱ ነው የተነገረው ማለት ነው። ይሄ የሚታወቁ አድማጮች አሉ አይደል? እነዚህ ወዳጅ አድማጮች የሚባሉ እነሱ ጋር ይደወላል። ሁልጊዜም አይደረግ ነገር ነው ይችላል፣ አንዳንዴ ግን ይደረጋል። ይደውልና በዚህ ጉዳይ ላይ አስተያየት መስጠት ትፈልጋለህ ወይ ይባላል። ደህና ጥሩ ተናጋሪ አለ በደንብ። ከዛ ልክ ፕሮግራሙ እንደጀመረ ርዕስ ይተዋወቃል። ዝርዝር ነገሮች ከተነሱ በኋላ በሉ ካፍታ በኋላ ብሬክ እረፍት አድርገን እንመለሳለን ብሎ ሲል በዛች ሰዓት ላይ ያ ሰው ይደውላል። ከዛ የሚገርም አስተያየት ይሰጣል። የሚገርም በሚዲያው አነጋገር ነው አስተያየት ይሰጣል። ከዛ በኋላ ይህ ስልክ መቀበያው አለ አይደለም ጭንቅንቅ ነው የሚል ገብቷችኋል? ያ ሰው እንደዛም ይደረጋል እንድታውቁት ብዬ ነው። እና ኢሉዥን መጥፎ ነገር ነው። አንድን ነገር ከማድረጋችን በፊት ሰው የነገረንን ነገር አይደለም መያዝ ያለብን። ኢቨን እኔ ነገርኩን አለ በነገራችሁ ለደጋግሜ የነገራችሁ ነገር እኔ ነገርኳችሁ ነው። እኔ አስተማሪያችሁ ስለተባልኩ እኔ ነገርኩን ሁሉ እኮ መቀበል አይደለም። የተናገርኩትን ሂድና ማታ ቁጭ ብለህ አስበው በጭንቅላትህ። ከምንም በላይ በቅዱሳት መጻሕፍት መርምረውና የማይረባው ነው ካገኘው ተው። በቃ እንደዚህ ማድረግ እንጀምር እናድርግ። በቃ እሱን ማወቅ አለብን። መጀመሪያውን እንምረጥ የምናዳምጠውን። ግን ከመረጥነውም በኋላ በዚህ ዘመን አልኳችሁ እነ ቅዱስ ዮሐንስ አፈወርቅ አሉ እንዴ? በዚህ ዘመን ንገሩኝ። እነ ቅዱስ ባስልዮስ አሉ፣ ቅዱስ ያሬድ አባ ጊዮርጊስ አሉ። በልቶ ጠጥተን ነው እኮ የምናስተምራችሁ። መርምሩ፣ ግራ ቀኙን እዩ። በቃ የስብከት ዓላማው ሰዎች ቅድስት ሕግን ሃይማኖትን ተረድተው መንፈሳዊነትን ይዘው መልካም ሰርተው ንስሐ ገብተው ስጋውን ደሙን ተቀብለው ወደ እግዚአብሔር መንግስት እንዲደርሱ ማድረግ ነው እንጂ መደመጥ አይደለም። እገሌ ካለበት ጉባኤ ሰው እንዲገኝ አይደለም። ደጋግሜ ሁል ጊዜ እነግራችኋለሁ። እዚህ ጉባኤ አንድ ሰው ቀርቶ ግን እዚያውን እየተማራችሁ ያላችሁ ሁላችሁም ሌላ ጉባኤ ላይ እግዚአብሔርን የሚወድ መልካም አስተማሪ ካለበት ቦታ ላይ ብትማሩ ለእኔ ደስታዬ ነው። አንድ ሰው አስተማርኩ 10,000 ሰው ምን ያደርግልኛል? ምን ለውጥ አለው? እኔ ምንም ለውጥ የለውም። ዋናው የእናንተ የእግዚአብሔርን ቃል አገኝቶ ወደ እግዚአብሔር ወደ ቅዱሳን ጎዳና መድረስ ነው መሰረታዊ ነገር። ለዚያ ደግሞ የሚያነቃን ቅዱስ ወንጌል ነው። የተኛ ካለ መንቃት ያለበት በቅዱስ ወንጌል፣ በቅዱሳት መጻሕፍት፣ በቅዱሳን ሊቃውንት ምክር፣ በቅዱሳን ሕይወት ነው። አየህ አንተ ኃጢአት ስትሰራ የቅዱሱን ታሪክ ስታነብ እኔ በደለኛ ነኝ፣ እግዚአብሔርን አላስደሰትኩም፣ በድዬዋለሁ ብለህ ስትል ነቃህ ማለት ሰው አይደለም። ከዛ ብትሰራው ትሰራዋለህ፣ ባትሰራው ትጸጸትበታለህ። ቢያንስ እግዚአብሔር ቸርነቱ የእመቤታችን የወላዲተ አምላክ ጣዕመ ፍቅሯ የቅዱሳን በረከት ይደረብን። በአጭር ለማስታወስ እንዳልኳችሁ እሁድ 7 ሰዓት እዚያ እሳቸው ጠርተውናል። ረቡዕ ቅዱስ ዳዊት ዝክር ነው። እንገናኛለን እግዚአብሔር እንደፈቀደ ማለት ነው። ለምስጋና እንነሳ። አድነነ ዘከ ወባርከነ ርስተከ ሀበነ ኃይለ ወመዊያ ላግብርቲከ ለእለ ንጽየው ስመከ እቀበነ ውሉደ ሕዝብከ ወእጽረነ በኃይለ መላእክትከ ወአጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድእነ ወዘመስቀልከ ቢያዝወነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በንሳህለከ መሃርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ
ወመሃር ተግባርከ እግዚኦ ታጥብአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳንከ ርድአነ ወጥረብ ኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ናጸሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሀሉ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ነጸሪ አብየነ ሰላም ወልድኪ ያሉ ምስሌነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልና በኪዳንከ ተማፀነ አብየ እግዚእ አበኩልና በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልና በኪዳንኪ ተማፀነ ወላዲተ አምላክ እመኩል ሀገራችን ቤተክርስቲያንን ከመከራው ይጠብቅልን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ሰላሙን፣ ረድኤቱን፣ ፍቅሩን ይዘዝልን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ኪት፣ ከዘመነ መንሱት፣ ከግራ ቁመት፣ ከገሃነመ እሳት ቸር መድኃኔዓለም ያድነን። ከእመቤታችን ከንጹሐን በረከትም ያሳትፈን። የሞቱ ወገኖቻችን ነፍሳቸውን ያዘርቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ እህታችን የሁለት ትንሣኤ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አስቡን አትርሱን የሚሉን ሁሉ በቸርነቱ ያስብልን። ሰላም ባዋለን ቸርነቱ ሰላም ያሳድረን። የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። ከብርሃነ ትንሣኤው በቸር ያድርሰን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ታበአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት መሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልይ ለነ ምሕረተ ፍቁሩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን።
አጭር መልእክት። አንደኛ በየሳምንቱ የምናስታውሳችሁ ሁላችሁ እንድትገኙ ነው። ነገ 10 ሰዓት ምህላ ነው። 11 ሰዓት ፍትሐ ነገሥት ኮርስ ነው። ስለዚህ በሰዓት እንገኝ። ሁለተኛው ነዳያንን ወይም ሊለምኑ ያፈሩ ወገኖቻችንን የትንሣኤ ስጋ እንደምናዘጋጅ ይታወቃልና በረከት እንድትሳተፉ ወረቀት ውሰዱ ብለን ነበር ያለፈው ሳምንት። አንድም ሰው አልወሰደም ተብሎ አሁን መልእክት እየመጣልኝ ነው። በፍላጎት ነው። ደጋግሜ ነው የምነግራችሁ። ለዚያ የሚያስፈልገውን ሙሉ ነገር ከውጭ ያሉ ወንድሞቻችን ይሸፍናሉ። ለነሱ እድል ከመስጠት በፊት በረከት አገኙ። 1 ብርም ይስጧችሁ፣ 10 ብርም ይስጧችሁ፣ 1000 ብርም ይስጧችሁ፣ ውሰዱና ወረቀት አለ ማህተም ያለበት ነው። እዚያ ቦታ ላይ ተቀበሉ። እናንተም የመለመኑን በረከት አገኙ። እግዝእትነ ማርያምን እያሰባችሁ የመለመኑ ስደቷን እያሰብን ያንን በረከት አገኙ። የሚሰጠውም ሰው በረከት ያገኝ ነው እንጂ ወንድሞቻችን እህቶቻችን ከውጭ እየደወሉ ነው። ለምን ትደርቃለህ እነሱ ጋር እኛም ማንሸፍነው ይላሉ። እኔ ደግሞ እስቲ መጀመሪያ ቅድሚያ ለእናንተ እንስጥ፣ ከዛ በኋላ ካላደረጋችሁ እንደዛ እናደርጋለን። አስጨናቂ ነገር አይደለም፣ ግን በረከት ተሳተፉ። የነበሩ የድሮ ወንድሞቻችን የሚገርማቸው ራሳቸው ነበር የሚያደርጉት። ብቻቸውን ራሳቸውን ችሎ ነው የሚሞሉት የነበረ። አሁን ከሆነ እኮ ታውቃላችሁ አብዛኛውን እኛንን እየሸፈንን ያለ ነው እና ጥሩ አይደለም። እሱ ብቻ አይደለም፣ ቢያድላችሁ ለህፃናቱ ማሳደጊያ መሰብሰቢያ ደረሰኝ አለ አይደለም። በቀደም እያለ ነበረ። ማንም ደረሰኝ የሚወስድ የለም። ወንድሞቻችሁ እህቶቻችሁ በረከት ቢያገኙ ምን አለበት? ይሄ በጎ ስራ እኮ ነው። ይህንን ምላችሁ ግን ገንዘብ ቸግሮን አይደለም። መድኃኔዓለም ቸሮ ይመስገን። ልብ አጣን እንጂ ምንም አልቸግረንም። እግዚአብሔር ሁሉም በር ከፍቷል። ያ ገንዘብ ርስ አይደለም። ሁሉም ነገር ስትንቁት በራሱ ነው የሚመጣ። እየዳህ ነው ገንዘብ በለው ምን ሁሉም እየዳህ ነው የሚመጣ። ስተው ይመጣል። እና ገንዘብ ቸግሮን አይደለም፣ በረከት አገኙ። 10 ብር እንኳን ለዳቦ ለአብነት ተማሪዎች ተብላችሁ ይሄው ምንም እንዲው ሰባራ የሚያወጣ የለም። ያሳዝናል። ለምን መሰላችሁ? የምንማረውን ትምህርት እንዲህ በቀላሉ ካልተገበር ነው ታዲያ ሌላው እንዴት ነው የሚቻለን? እና ይህንን መወቅሳችሁ ምክንያት ምንድን ነው? ይሄ እኮ ቀላል ነገር ነው፣ ለእናንተ ጥቅም ነው እንጂ አልኳችሁ። ነገ ብቻ ለ2 ሰው ደውዬ የ2ቱም በሬ ዋጋ ይሸፈናል። ለ2 ሰው ብቻ መደወል ለሚጠበቅብኝ በቃ አለቀ። ለ10 ለ20 በደውል ደግሞ ለሚቀጥሉት 10 ዓመታት የሚሆነውን ያክል ገንዘብ ሊሰበሰብ ይችላል። እና እድሉ ለእናንተ መጀመሪያ የተሰጣችሁ ነው። እና በር አለ። አሁንም ወረቀቱ መውሰድ ይችላል። ስለወቀስኳችሁ አይደለም፣ ካሰኛችሁ ነው። አላሰኛችሁ እናንተ ታውቁ። ሊቃውንትን ምሳ ዝግጅት ቅዱስ ማቴዎስ ወንጌላዊ ክፍል ውስጥ ያላችሁ ወንድሞቻችን ናችሁ። ሌሎችም ተጨምራችሁ ማገልገል ትችላላችሁ። ነገ ከ7 ሰዓት ጀምሮ የእሁዱ ዝግጅት የምሳ የምግብ ዝግጅት ማለት ነው። እሱ አለ። በሰላም አስጀምሮ በሰላም ያስፈጽመን። የአባቶቻችን አምላክ ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። አሜን። ሰላም ያሳድረን።